በእኛ ቤተክርስቲያን ውስጥ ከጥንትም ጀምሮ የጥንታዊ ቤተክርስቲያን አባቶቻችንም ጨምሮ ማለት ነው ኢቭን የእንባና የደም ጥምቀት ብለው የጥንት የቤተክርስቲያን አባቶች ማለት ቤተክርስቲያን ሳትከፋፈል በፊት የነበሩ አባቶችን ነው እያልኩኝ ያለሁት። እነሱ ሳይቀር የእንባ ጭምር ብለው ሲናገሩ አይተናል። ሳይጠመቁ ግን አጋጣሚ ማለት ነው ጥምቀት ሳያገኙ ቀርተው በዚህ ሁኔታ ውስጥ ቢያልፉ ያ እንደ ጥምቀት ተቆጥሮላቸው በቃ ሊያልፉ ይችላሉ። አሁን እኛ በእንደዚህ አይነት ይሄንን ይዘህ ከሆነ አብሶሉት ነሰሰቲ አይደለም ያልከው እምነትንም እንደዛ ማለት አይቀርም። ቅድም እንዳልኩት ለምሮ እንደዛ ያልኩት አንድ ሰው ለምሳሌ ሕፃን እያለ በእናንተ ቤተክርስቲያን ውስጥ ተጠመቀ፣ ዳነ። ከዳነ በኋላ ለምሳሌ ያ ሕፃን ልጅ ቢሞት የእምነት ደረጃ ላይ ሳይደርስ ሞተ። ስለዛ እምነት አብሶሉት ነሰሰቲ አይደለም ትላለህ እኮ። ለግሬስ ለእግዚአብሔር ጸጋ ነው የምንሰጠው። ኦኬ ለእግዚአብሔር ጸጋ ነው የምንሰጠው። ለምሳሌ አንድ ሰው አንድ ሕፃን ልጅ ሳይጠመቅ ቢሞት የሆነ በህመም ምናምን ቢሞት የእግዚአብሔር ጸጋ ያድነዋል ብለን እናምናለን። ትክክል ነው። የእግዚአብሔር ጸጋማ ስራ ነው ወረድኛ አይደለንም። ስለዛ እምነት አለመኖሩ እዚህ ጋር እምነትን አብሶሉት ነሰሰቲ አይደለም ያስብሏል። እምነት እዚህ ጋር አለመኖሩ እምነት አብሶሉት ነሰሰቲ አይደለም ያስብሏል። መጽሐፍ ቅዱስ እንዴት ያስረዳናል? አንድ ሰው በእምነት ብቻ እንደሚድን ያስረዳናል። ያለ በእምነት ብቻ ስል ሶላ ፊዴን አይደለም እያወራ ያለሁት። ሶላ ፊዴን ሳይሆን አምኖ አንድ ሰው ሊድን ይችላል። አምኖ ብቻ ጥምቀት ሳይወስድም ሊድን ይችላል። እስቲ አንድ ማሳያ ስጠን እስቲ። እንደዛ ሄዳን አንድ ሰው ለምሳሌ ያው ኢየሱስ ክርስቶስ አጠገብ የተጠመቀው የማን ነው? ኢየሱስ ክርስቶስ አጠገብ ያኔ ሲጀምር መች ጥምቀት ኖረና? ጥምቀት እኮ ያኔ የለም። በጌታችን ኢየሱስ ቀኝ የተሰቀለው ሰው ሲሰቀል እኮ ቤተክርስቲያን ገና አልተወለደች። ጥምቀት ገና መሰጠት አልተጀመረ። ጥምቀት ከኢየሱስ ጋር ሞቶ መነሳት ነው። ኢየሱስ አልተነሳ። በጥምቀት ውስጥ መንፈስ ቅዱስን ይሄን ነገር የሚያከናውነው መንፈስ ቅዱስ ገና ለእንደዚህ አይነት ለድህነት ስራ አልተላከ። መቼማ ገና የለም እኮ። ቤተክርስቲያን ከተመሰረተች በኋላ ያለ ጥምቀት የዳነ ሰው አንድ ሰው እስቲ ስጠኝ። ኦኬ እሺ ኢየሱስ ክርስቶስ አጠገብ የተሰቀለው ሰው ኢየሱስ ክርስቶስ ለምሳሌ የሚያድነው ጥምቀት ቤተሰብ እያለ ነበር። ድንገት ምን አልከኝ? ቅድም ኪራ የቆርኔሌዎስ ቤተሰቦች እያለ ነበር። ድንገት ለማስታወስ ከፈለገ ይቻላል። እሱን ማንሳትም ከፈለገ ይቻላል። ምንም የልሳን ስጦታ ሲሰጣቸው ኦልሬዲ ቦርን አጌን ሆኖ ዳግም ተወልደዋል፣ ድነዋል፣ የኃጢአት ስርየትን አግኝተዋል የሚል ነገር እዛ ክፍል ላይ እኮ የለም። የልሳን ስጦታውን በተናገሩ የሚለው የልሳን ስጦታ ስለተናገሩ ብቻ እግዚአብሔር የቋንቋን ስጦታ ያንን የጸጋ ስጦታ ልሳንን ማለት ነው ስለሰጣቸው ብቻ ድነዋል ብለን መደምደም አንችልም። ለምን ከተባለ አንደኛ የወረደበት ሂድ ቀጠለች። አንድ ሰው ሳይድን የመንፈስ ቅዱስ ስጦታ ሊቀበል ይችላል። ሳይድን አንድ ሰው ሳይድን የመንፈስ ቅዱስን ስጦታ ሊቀበል ይችላል ወይ? በምን ኬዝ የሚለው እሱ በደንብ ይወስነዋል። ለምንድን ይህን ነገር ያልኩት? በመጽሐፍ ቅዱሳችን ውስጥ ሳይጠመቅ በፊት መንፈስ ቅዱስን የተቀበለው የቆርኔሌዎስ ቤተሰብ ብቻና ብቻ ነው። ሌላ ካለ አንድ ታመጣልኛለህ። ስለዛ በምን ኬዝ ነው ይህ ነገር የተካሄደው የሚለውን ማያንሳት ምንድነው ተገቢ ነው ያልኩት ለዚህ ነው። ተመልከቱ ጋይስ፣ በመጽሐፍ ቅዱሳችን ውስጥ ቤተክርስቲያን ከተመሰረተች በኋላ ከጥምቀት በፊት ቀድሞ መንፈስ ቅዱስን የተቀበለ ሰው የቆርኔሌዎስ ቤተሰብና ቤተሰብ ብቻ አንድ ብቻ ነው ያለው። ለምን ከተባለ የመጀመሪያዎቹ ከአህዛብ ወደ ክርስትና የሚመጡ ሰዎች ናቸው። እነ ቆርኔሌዎስ አህዛብ ነው፣ አይሁዳዊ አይደለም። ኦኬ የተስፋውን ቃል እየተጠባበቀ የነበረ አይነት ሰው አይደለም። ምንም እንኳን እግዚአብሔርን ያመልክ ነበረ ቢባልም ግን በዛ ደረጃ ልክ እንደ አይሁዳውያን ይጠባበቅ የነበረ አይነት ሰው አይደለም። የአይሁድን ስርዓት ሲፈጽም የነበረ አይነት ሰው አይደለም። በዛ ደረጃ ወደ ድንኳኒቱ የሚቀር ምን አይነት ሰው አይደለም። አሁን ምንድነው ትልቁ ቁም ነገር? አህዛብ ከነበረ ያ አህዛብ ወደ ክርስትና እንዲመጣ እግዚአብሔር አስቀድሞ ምልክትን ሰጠ። ለነማን? ለራሳቸው ለነ ቆርኔሌዎስ ብቻ አይደለም፣ ለጴጥሮስ ለራሱም። እነ ጴጥሮስ የሚመስላቸው ምንድን ነው? በቃ ሰው ወደ ክርስትና የሚጨመረው ከአይሁዳዊነት ብቻ ነው። ከአይሁዳዊነት ነው። አይሁዶች ብቻ ወደ ክርስቲያን እንደሚጨመሩ ነበር ምንድነው የሚገባቸው። እና በራእይ እግዚአብሔር ለጴጥሮስ አርደህ በላይ የሚለውን ሲያሳየው በሐዋርያት ሥራ ምዕራፍ 10 ላይ የተከለከለውን እንዴት ምናምን ሲል አልተከለከሉም ነው። እነማን? አህዛብም ጭምር ወዴት እንዲመጡ? ወደ ክርስትና እንዲመጡ። ስለዛ አህዛብ ወደ ክርስትና እንዲመጡ እንዳልተከለከሉ ለማሳወቅ ለጴጥሮስ ምን አደረገለት እግዚአብሔር? መንፈስ ቅዱስን በእነርሱ ላይ አፈሰሰ። ልክ በማን ላይ እንዳፈሰሰ? በራሳቸው በሐዋርያት ላይ አፍሷል። በሐዋርያት ላይ እንደፈሰሰ ሁሉ በእነሱ ላይ ፈሶ ያ ልሳን ማለት ነው
የልሳን ስጦታን ተሰጥቷቸው ከተናገሩ እንግዲያውስ እግዚአብሔር ተቀብሏቸዋል ማለት ነው። ስለዛ ምንድነው እኛ መከልከል አንችልም ወደ ቤተክርስቲያን እንዳይጨመሩ። ስለዛ እንዳይጠመቁ ውሃን የሚከለክላቸው ማን ነው የሚለው ለዛ ነው እዛው ጋር ዝቅ ብሎ ማለት ነው። ኢቭን መቼ ነው በምን ሰዓት ላይ ነው የወረደው ራሱ ታውቃለህ? የልሳን ስጦታው ምን ሰዓት ላይ ነበር የወረደው? በሚሰብክበት ሰዓት ሰብኮ ጨርሶ እየጠየኩ ነው። ሰብኮ ጨርሶ ካመኑ በኋላ ወይስ መስበክ ልክ ሲጀምር ነው? ኦኬ እሱን ክፍሉን ብናነባው አሪፍ ነው። አይ ቲንክ እየሰበከ ይመስለኛል። ላሳይ ፖይንቴን ላስቀምጥ አንዴ። ፖይንቴ ምንድን ነው? አሁን ለምሳሌ አኬ ልጠይቅህ፣ መጽሐፍ ቅዱስ በኢየሱስ ክርስቶስ አምነን እንደምንድን አይናገርም? ይናገራል። በሚገባ ይናገራል። በቃ አሁን እሱ ጋር ከተማመንን ምን መሰለህ፣ አንድ ሰው ሳይጠመቅ ቢያምን ሊድን ይችላል ነው በቃ። ይሄ ምን ያደርገዋል? ምን አያደርገውም? ቆይ ይሄ ምን አያደርገውም? ጥምቀትን አብሶሉት ነሰሲቲ አያደርገው። አብሶሉት ነሰሲቲ ማለት እኮ ዲፋይን ስናደርገው፣ ቆይ አንዴ፣ አብሶሉት ነሰሲቲ የሚለውን ዲፋይን ስናደርገው በምን ኬዝ መሰለ? አንድ ሰው ካልተጠመቀ በፍጹም አይድንም የሚል ካልተጠመቀ በፍጹም አይድንም። እኛ ደግሞ እንደዛ አንልም። ምክንያቱም መጽሐፍ ቅዱስ ግን እስቲ ማስረጃ አሁን የመጽሐፍ ቅዱስ እምነት የሚለው እኮ ከጥምቀት የተነጠለ አይደለም። አንተ አሁን እየነጠልከው ነው። ሲጀመር መጽሐፍ ቅዱስማ የሚናገረው ገና ከጅምሩ ሰው ከጌታ ኢየሱስ ጋር ራሱ አንድ የሚሆነው በጥምቀት ነው የሚለን። ለምሳሌ ሮሜ ምዕራፍ 6:3 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ነው፣ ወይም ከክርስቶስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ነው የሚለው። ሰው ጥምቀት ከጌታ ጋር አንድ የምንሆንበት ከመሆኑ አንጻር በቃ ያለ ኢቭን ክርስቶስን እንለብስበታለን ይላል ገላትያ 3 ላይ ደግሞ ቁጥር 27 ላይ ክርስቶስን የምንለብስበት ከሆነ ከጌታ ጋር አንድ የምንሆንበት ከሆነ ከዛ በፊት ድህነት ኬት ይመጣል? ከክርስቶስ ጋር አንድ ሳትሆን አንድ የምንሆነው በምንድን ነው ያለው? በጥምቀት እኮ ነው። ጌታ ኢየሱስን ሳትለብስ የምን መዳን ነው የሚኖረው? እና እስቲ ቆይ መጀመሪያ ግን ከራሳችሁ ከሉትራን ምንድን ነው የእምነት መግለጫዎች ውስጥ አለ ይሄ ነገር። ከአውግስበርግ ኮንፌሽን ሊሆን ይችላል፣ ከሉተር ላርጅ እና ስሞል ካቴኪዝም ሊሆን ይችላል። ጥምቀት የግድ አይደለም የሚል አብሶሉት ነሰሲቲ እንዳልሆነ ነው። እስቲ እሱን አሳየን። ምናልባት እርግጠኛ አይደለሁም ግን እኔ እንጃ እሱን አላውቅም። ምናልባት ባይ ላመጣልህ አሁን የሉትራኖች ራሳቸው አንተ አሁን ኮንፌሽናል ሉትራን ነህ? አዎ ምን መሰለህ ኮንፌሽናል ሉትራን መጀመሪያ ከእናንተ በደንብ ብናየው ጥሩ ነው። ይኸው ምን መሰለህ ለምሳሌ ምክንያቱም እኔ ከሉተር በተቃራኒው ላመጣልህ ስለሆነ ማለት ነው። ከሉተር አሁን ከካቴኪዝሞች ውስጥ ያለ ጥምቀት መዳን አይቻልም የሚል እሱን ቀጥታ ቦታ እመጣለሁ። ቆይ አንድ ጊዜ ለምሳሌ ምን መሰለህ አውግስበርግ ኮንፌሽን ላይ ከጠየከኝ፣ ለምሳሌ ከቡክ ኦፍ ኮንኮርድ አውግስበርግ ኮንፌሽን ላይ ከጠየከኝ ክፍሎቹ እንዴት ናቸው? በርዕስ የተከፋፈሉ ናቸው። ለምሳሌ ኦፍ ባፕቲዝም ኦፍ ሎርድ ሰፐር ምናምን እያለ ነው የሚያቀርባቸው እና እዛ ጋር እንደ ግሪስ ነው የሚያቀርባቸው ወይም ደግሞ ዲፋይን ነው የሚያደርጋቸው ባፕቲዝም ምን ማለት እንደሆነ ምናምን እያለ ዲፋይን ነው የሚያደርጋቸው። ስለዛ እዚህ ጋር ሞር ኢሉስትሬሽን ምናምን ላይሰጥ ይችላል። ስለዚህ ከኮንኮርዱ ምናልባት ሰፋ ያለ ዴፊኒሽን ካለ ምናልባት አይቼ ልመጣ እችላለሁ። አሁን የኔ ፖይንት ግን ኮንኮርዱ ላይ ሳይሆን ኢቨን ቢብሊካሊ ስናወራ ምን የሚላለ እያልኩ ነው። አሁን ለምሳሌ አልከኝ እኮ ለምሳሌ ሮሜ 6:4 ላይ ገላትያ 3:27 ላይ እንደነዚህ ይሄን እኮ በሙሉ እኮ እንቀበላለን። ግን አሁን ለምሳሌ ከክርስቶስ ጋር አንድ ሳይሆን ሰው ሊድን ይችላል ወይ አልከኝ። አይችልም ነው የምልህ። ግን አሁን ለምሳሌ አንድ ሰው ቢያምን ያ ሰውዬ ግዴታ ካልተጠመቀ ኖ የሚባል ነገር የለም። መጽሐፍ ቅዱስ እንደዛ አይነግረንም። አምነውም ሄዳም አይተን አለ እንደዛም ማለትኩና የመካነ ኢየሱስ የእምነት መግለጫ ላይ ሲነበብ ሰምቻለሁ ያልተጠመቀ እንደማይድን የሚል አለ። ማሳየት የሚችሉ ካሉ እኔን አውርደኝ ሲሶና የሆነ ያለ ከታች እንደዛ ሚል አለ። በአብሶሉት ነሰሲቲ አይደለም ዶክተር። ያልተጠመቀ አይድንም የሚባልበት ሴንስ እኮ አለ። ቆይ አንዴ ያልተጠመቀ አይድንም የሚባልበት ሴንስ አለ። እሱ የሚነገረው ጥምቀት ለድህነት ከሚለው ኮንሰፕት አንጻር ነው። እሱ ከኤክሰፕሽናል ኬዝ አንጻር አይነገርለትም። ወይም ይሄ ምንድን ነው ግዴታ ነው ተብሎ ከሚነገርለት ኮንቴክስት አንጻር አይደለም። እንደዛ ተብሎ እስቲ በዛ መልኩ ያብራራ። እስቲ የሉትራን አሁን ማስረጃ ስጠኛ። ከሉትራን ማስረጃ ስጠንና
አሁን አንተ እንዳልከው አሁን ቴክስቱ የሚለው ምንድን ነው? ያለ ጥምቀት መዳን አይቻልም ነው የሚለው። ሊትራሊ ቃል በቃል ያለ ጥምቀት መዳን አይቻልም እያለ ያለ ጥምቀት መዳን አይቻልም ሲባል ጥምቀት እንደሚያደለ መናገር ብቻ ነው። ማን አለ? አንተና ይሄን ያልኩት ማስረጃ። እሺ አኬ ባፕቲዝምን ዲፋይን ሲያደርገው እንትን ላይ ይሄ ምን ላይ ሊፈተል ላይ የቱ ቡክ ኦፍ ኮንኮርድ ላይ የኮስም አይ ቲንክ አውግስበርግ ኮንፌሽን ላይ ይመስለኛል። አውግስበርግ ኮንፌሽን ላውጣልህና ላይ ምናምን ላይ ምንም ነገር ያነበብን ይሻላል ኪራይ። እሺ እስከዛ ዲፋይን ላድርግ አንተ እስክታወጣ ድረስ እንትኑ የአውግስበርጉን ዴፊኒሽን ነው። አዎ ከሆነ በቃ ችግር ነው። ራሱ ግን ይሆን አንብብል እጄ ላይ ያለ መጽሐፍ አቀጣኝ። እሺ ምንድነው ፖይንት? እሺ እስከዛ ላውራ። ከዛ ምንድነው መሰለህ እዛ ጋር ባፕቲዝምን ዲፋይን ሲያደርገው ስለ ውሃው ያነሳል መጀመሪያ እንዲህ ይላል። ይሄው ላንብብል። እሺ አርቲክል 9 ላይ ኮንሰርኒንግ ባፕቲዝም በጣም የሚያስገርመው እንዲህ ይላል። ያው ኮንሰርኒንግ ባፕቲዝም እሺ they believe that is necessary for salvation ይላል። አንዴ ልግለጥና ላሳያችሁ። ቀጥታ ከራሳቸው ኦፊሻል ሳይታቸው ላይ የእንግሊዝኛው የተሻለ ነው ሙር እንደውም እንዴ የወጣሁላችሁ ነው። አውግስበርግ ኮንፌሽን አርቲክል ኦፍ ባፕቲዝም እሺ ይሄው እንዲህ ይላል። አንዴ ቆይ አንዴ እስቲ እንዲህ ነገር ባደረገው ይነበባል። አርቲክል 9 ኦፍ ባፕቲዝም የሚለው አይ ትንሽ ራቅ ይላል፣ አይነበብም ብዙ። እሺ ቀረብ ሲል እንትን ይላል መሰለኝ፣ የተወሰነ ብለር ነገር ያደርጋል። እንደዚህም ብለርድ ነው አይ ቲንክ። ለእኔ ከሆነ አላውቅም፣ ግን ቆይ እንትን ለምን አላደርግልህም? ስክሪንሾቱ አድርጌው እዚሁ ላይ ለምን ፎቶን አለ አኬ እስኪ መለስ። እስከዛ ቀሲስ ሰላም ይበሉን። ሰላም ብያለሁ። ሲሳይ አክሊል፣ አማን፣ ዲያቆን ሕዝቅያስ፣ ዶክተር ስምሪ ነው ሳምሪ፣ እስጲሮስ፣ ኪራ፣ ልደተ ቃል ሁላችሁንም ሰላም ብያለሁኝ። እንዴት ናችሁ? ሰላም እንዴት ኖት? እንኳን ደህና መጡ። ሰላም ነው አለን አለን። እግዚአብሔር ይመስገን። ክብሩ ይስፋ መድኃኔዓለም በታላቅ ምሕረቱ አለን። ሰላም ሰላም። ቄሲስ ጋም አለ አኬ ቢካለ እኔ ጋር አለ አውግስበርግ ከፍቼዋለሁ። ሰላም ብያለሁ። ሲሶ እኔ ልውረድና ሌላ ሰው የሚገባ ከፈለገ ፕሮቴስታንት። እሺ አሁን እስቲ እንደዚህ ብለር ያደርጋል እና እንትን እናድርገው ብዬ ነው። ኦኬ መጽሐፍ ከታየ የኔን ኤክስፓንድ አድርገኝ አኬ እኔ ጋር አለ ይኸው ከፍቼዋለሁ። አክሊል ባፕቲዝም መተማመን ችግር አለ። ለምን ዝም ብላ አታነብልንም? ይኸው አምጥቼዋለሁ። ይኸው ብዬ ነው ቀሲ አኬ ስለማውቀው እኮ ችግር የለውም ብታነበውም እንግባባለን።
አስፈላጊ አይደለም ማሳየቱ፣ ምናልባት ሰው እንዳየው ካልሆነ በስተቀር። በዛው ቢታይ ጥሩ ነው። ግሪን ስክሪን ነው። ኮንሰርኒንግ ባፕቲዝም ይኸው ይታያል። እኔ ላንብብላችሁ። ኦኬ አመጣሁ። ያው እስቲ አንብብልን። ምን ይላል ኪራ? እሺ ይቅርታ፣ አንድ ሰው ሻምበው ይቅርታ። ወይ አይታየም ኪራ? ይታያል። ኦፍ ባፕቲዝም ዘይ ቲች that is necessary to salvation and that through baptism is offered the grace of God and the children are to be baptized who being offered to God through baptism are received into God's grace. እሺ በቃ እስከሱ ድረስ ዲፋይን እናድርገውና ከዛ እንቀጥላለን። እሺ የመጀመሪያው ፓርት ላይ ምንድነው የሚለው? ባፕቲዝም ነሰሰሪ ነው ይላል፣ አስፈላጊ ነው ይላል። To salvation. ለድህነት ቱ ሳልቬሽን ይላል። ቱ ሳልቬሽን and that through baptism ብሎ ምንድነው የሚለው ሲሰጥ ይቅርታ፣ የእግዚአብሔርን ጸጋ through ይቀበላል። baptism is offered the grace of God. የእግዚአብሔርን ጸጋ በዚህ Through ይከፈላል። baptism is offered the grace of God. And that children are to be baptized who being offered to God through baptism are received into God's grace. እሺ ስለዚህ በቃ ጥምቀት ምንድነው እዚህ ጋር ዲፋይን የሚያደርገው ቁጥር 1 ላይ ባፕቲዝም ለሳልቬሽን ነሰሰሪ ነው ይላል። ከዛ በኋላ ደግሞ የእግዚአብሔርን ጸጋ በባፕቲዝም በኩል እናገኛለን ነው። እኔ የፈለኩት የትኛውን ፓርት መሰለ ሀኬ ከቃሉ ጋር የሚያነጻጽረውን ክፍል ምን የሚል ክፍል አለ? ይቅርታ እኔ እዚህ ጋር አላስታውሰውም፣ ግን ምን የሚል ክፍል አለ መሰለ? ዝቅ ብለህ ምናልባት ከእግዚአብሔር ቃል ከተለየ ጥምቀቱ ጥምቀት አይደለም የሚል የሆነ ክፍል አለ። እሱ እዚህ ላይ አይደለም። እሱ ላርጅ ካቴኪዝም ላይ ነው ያለው። ላርጅ ካቴኪዝም ላይ ከእግዚአብሔር ቃል ከተለየ ውሃ ብቻ የሆነ የሚሆን ውሃ ይሏል። ቲቶ 3:5 እየጠቀሰ እዚህ ጋር ይሄ ነው በቃ አርቲክል 9 ኦፍ ባፕቲዝም ይሄ ነው በቃሽ። ስለዚህ አሁን እዚህ ጋር አብሶሉትሊ የሚል ነገር አለ። እዚህ ጋር አብሶሉትሊ የሚል ነገር አለ። አብሶሉት የሚለውን እኮ እናንተ ናችሁ መጨመር የጀመራችሁት ነው እያልኩ ያለሁት። አሁን ቆይ ሙሉ በሙሉ ድፍን እያልኩ አይደለም፣ ግን በሉትራን እኔ እስከማውቀው በሉትራን ቴዎሎጂ ውስጥ አንተ ቆይ አንዴ ይቅርታ አንዴ ኖ ቆይ አንዴ ልክ መናገር ሲጀምር ቆይ ሳይሆን በሉትራን ትምህርት ውስጥ ነው የምለው። በነዚህ በኮንፌሽኖች እና ከካቴኪዝሞቹ አንጻር እናየው ካልን አብሶሉት ምናምን ማለት የጀመራችሁት አሁን እናንተ ነው የምትሆኑት። ካለ አሳየን። አብሶሉት ነሰሲቲ አይደለም በሚለው እሱን እኮ አሳየው እኮ። አብሶሉት ነሰሲቲ አይደለም የሚል እኮ አላሳየውም እንዴ? እሺ አሳየኝ። የቱ ጋር ልክፈት? ልክ እንደዚህ አሁን ይሄንን እንደከፈኩት የቱ ጋር ልክፈትልህ? እንትን ባል ቅድም እኮ የነገርኩ ሉተር የተናገረውን ንግግር እኮ አመጣውልህ። አሳየን እስቲ ኩስ አሳየው። ያለ ሳክ እኔ መክፈት አልችልም። እኔ እንዳንተ በሚሊዮን ፎሎወር የለኝ። ግን እንትን ከፎሎወር ጋር ምን አገናኘው ትላለህ? እሺ ኩስና ምንድነው? ኩስ ማስረጃ ምንድነው? ኩስ ንገረን። ባትከፍትም ማስረጃህን ንገረን። ነግሬያለሁ። ሉተር እንትን ላይ ነው ላይፍ ኦፍ ማርቲን ሉተር ላይ ሉተር ከተናገረው ንግግር መሃል ያለ ሳክራመንቱ አንድ ሰው በእምነት ብቻ ሊድን ይችላል። ላይፍ ኦፍ ማርቲን ሉተር ኮንፌሽን ነው እያልኩ አይደለም። ኮንፌሽን ነው አላልኩም። ኮንፌሽን ነው አላልኩም። መች ኮንፌሽን ነው አልካልኩ አይደለም። እንደዛ ልል አይደለም። አንደኛ ላይፍ ኦፍ ማርቲን ሉተር የሉተር የህይወት ታሪኩ ማለት ነው። የህይወት ታሪኩን እሱ ጽሁፉ ስለ ሉተር የህይወት ታሪኩ ምናምን ነው። አሁን አንተ ያልከው ነገር አለ እየተባለ ያለው የሉተር ንግግር ነው። ቆይ አንዴ ላይፍ ኦፍ ማርቲን ሉተር ላይ ሳይሆን ወርክስ ኦፍ ማርቲን ሉተር ላይ ነው። ኧረ እባክህ አንዴ ኪራ በጌታ ስም እንዴ ቆይ እንጂ አንዴ ችግር የለውም እኮ በቅንነት ነው እያወራን ያለ ነው። አሁን አለ እየተባለ ያለው ወርክስ ኦፍ ማርቲን ሉተር ላይ ነው። ላይፍ ኦፍ ማርቲን ሉተር ሳይሆን ወርክስ ኦፍ ማርቲን ሉተር ላይ ነው።
ስንተኛው ቮሊዩም በየትኛው ኤዲሽን ምናምን የሚለውን አውጣውና ካለ መጽሐፉ ወይ በውስጥ ላክልና እኛ እናውጣውና እናንብበው። ከዛ በኋላ እንደዛ ያስብላል አያስብልም የሚለውን በዛው እንድናየው ማለት ነው። ከዛ እሱን ይዘን ከምን አንጻር እናየዋለን? ወደ እምነት ደግሞ እንሄዳለን። ህፃናት አምነው ኦልሬዲ ድነዋል፣ ይቅርታ ተጠምቀው ድነዋል። ከዛ በኋላ ሳያምኑ ቢሞቱ ስቲል ይድናሉ። ስለዛ በቃ አብሶሉት ባይሆኑ ያው ያለ እምነት ስለዳኑ እምነትም አብሶሉት ነሰሰቲ አይደለም ወደ ማለት ያሸጋግራል ነው ብዬ እየሞገትኩ ያለሁት። ስለዛ አሁን እኔ እያልኩ ያለሁት ምንድነው ማስረጃ ካለ በማስረጃ እንድናወራ የተጻፈውን እያነበብን የተጻፈ ነገር አስነብበን፣ ካልሆነ ግን እንደዚሁ ብቻ ይሆናል። እኔ ግን አሁን እያልኩ ነው፣ አሁን ከአንተ ጋር እያወራሁ ስለሆነ ማውጣት ስላልቻልኩ ነው። አሁን አውጣዋለሁ። ያለ ጥምቀት መዳን አይቻልም የሚለውን የካላጅ ካቴኪዝም ላይ አሁን ላሳይ ነው። ያለ ጥምቀት መዳን አይቻልም። ይሄ ታዲያ ከዚህ በላይ አብሶሉት ነሰሰቲ ያለ እንዴ? አይቻልም ያለ ጥምቀት እያለ ያለ ጥምቀት መዳን አይቻልም እያለ ይህንን በነገራችን ላይ ወርክስ ኦፍ ማርቲን ሉተር ኮንኮርድ ላይ ላውጣልህ በእንተ ጥምቀት ላይ አለለ። እሺ ዩኒ ኮንሰርኒንግ ባፕቲዝም የሚለው ላይ አለ። በከባድ ሁኔታ ታዟል መዳን እንደማይቻል። በቃ አውጣው። እስከዛ እሱን እኛ እስከምናወራው ዩኒ እስከዚያ ድረስ ግን እኔ ላውራ ኪራ ማለት አብሶሉት ነሰሲቲ ማለት ለአንተ ምንድን ነው? እኔ አሁን የሌለው ነገር አለ። ቀድም እሺ፣ ይቅርታ ቀጥል። አይ ምንድን ነው አሁን የሌለው ነገር? ለምሳሌ ቀድም እምነትንም አንስተናል እና ኤክሰፕሽናል የሆነውን ነገር ኤክሰፕሽናል ራሱ አያስፈልገውም። ሁሉ ነገር ፍጹም ግዴታ መሆን አለበት ነው። ለምሳሌ አንድ ሰው አምኖ አይ ባልጠመቅም ኦኬ ማለት ይችላል። እሱ ላይ እኮ ነው መመለስ የምንችለው። ኦኬ እሺ፣ እንደዛ አላልኩም እኮ ቀሲስ፣ ይቅርታና የኔ ኮንሰርን ሲጀመር እቺ ዶክተር ነች የጠየቀችኝና መጀመሪያ ስገባም ዲፋይን አድርጌ ነው የገባሁት። አብሶሉት ነሰሲቲ ማለት ነው የሚለውን እንደገና ከዛ ቀጥዬ ደግሞ አንድ ሰው ባይጠመቅም ሊድን ይችላል የሚለውን ደግሞ ከምን አንጻር የሚለውን አስቀምጬ ነው የገባሁት። እኔ አብሶሉት ነሰሲቲን ዲፋይን ሳደርግ እንዴት ነው ዲፋይን ያደረኩት? ምናልባት ፑር ኮኔክሽን እያለኝ ነው እየተሰማው ከሆነ ይሰማል። እኔ አብሶሉት ነሰሲቲ የሚለው እንዴት ነው ዲፋይን እያደረኩ የነበረው? አሁን ልክ ለምሳሌ አንድ ሰው አምኖ ጥምቀቱን አናንቆ ባልጠመቅም እኮ ድኛለሁ በሚል ኬዝ በዛ አይደለም፣ በፍጹም እንደዛም አይደለም። ምን እያልኩ ነው ግን ምናልባትም በተለያዩ ኬዞች ሊሆን ይችላል። በተለያዩ ኬዞች አንድ ሰው ባይጠመቅ እሱማ ኤክሰፕሽናል እኮ አሁን ከኛ መቁ ለምሳሌ ማርቲርስ ብናነሳ ወይ ደግሞ የደም ጥምቀት የምንለውን ብናነሳ ማለት ነው ለማለት ፈልገህ ነው? አይ እንደዛ አይደለም። ታዲያ ምንድን ነው ወንድማችን ቅድም ለእኔ ዲፋይን ያደረክልኝ እኮ አብሶሉት ነሰሲቲ ማለት አንዳንድ ኬዞችን ተመርኩዞ ነው። ለምሳሌ በቀኝ የተሰቀለውን የቆርኔሌዎስን ቤተሰብ ብለህ ነው ዲፋይን ያደረክልኝ ከኤክሰፕሽናል አንጻር ነው። እና እስቲል አሁን ክሊር አልሆነልኝም ከኛ ጋር ያለህ ልዩነት። እኛ ኤክሰፕሽናል ላይ ምንም ልዩነት ያለን አይመስለኝም። እንዴት እንደተረዳሽኝ እኮ አልገባኝም። እኔ ቅድም እኮ አስረድቼሻለሁ። እንዴት ነው አንድ ሰው መጠመቅ አለበት፣ ይህንን እኮ ተስማምተናል። ኮንኮርዱም እንደዛ ይላል። ግን ሳይጠመቁ ግን በአንዳንድ ኬዞች ሳይጠመቁ ይሄ በቃ ይሄ ባፕቲዝም የሚባለው ነገር አለ አይደለ? ውሃ ማፍሰሱ እሱ አይደለም። አኪ እያናናቁ አይደለም። እባክህ አንተ ሰውዬ እንደሱ አይነት ነገር አትስራ፣ ስርዓት። እኔ እንደዛ አላልኩም። ይቅርታ፣ ሌላ ምሳሌ ቢሰጥህ ኪራ፣ ሌላ ምሳሌ ቢሰጥህስ? ስጠኝ። እሺ ኦኬ። ለምሳሌ እምነት ከመስማት ነው አይደለም? ይሄ አብሶሉት ነሰሲቲ ነው አይደለም? መስማት ማለት ለእምነት መስማት ለእምነት አሁን አብሶሉት ነሰሲቲ ነው። እምነትን አይደለም የጠየቅኩህ። መስማት ለእምነት ነው ያልኩህ። መስማት እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው ይላል አይደል መጽሐፍ ቅዱስ። ስለዚህ ለእምነት መስማት ግዴታ ነው አይደለ? አይደለም። ኦኬ፣ አይደለም። አንዱ ዌይ ነው ያለ እምነት። ቆይ እዚህ ጋር ልመልስልህ። እምነት ማለት ነው
በመስማት ይገኛል። ቆይ አንድ ጊዜ አንዴ ወይ ጠይቀኝና አንድ ጊዜ አንድ ላይ ልመልስ። እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ይላል። አንድ ሰው የእግዚአብሔርን ቃል ሰምቶ ምንን ያገኛል? እምነትን ያገኛል። ይሄ በቃሉ በኩል የሚገኝ እምነት ነው። አንድ ሰው ደግሞ በጥምቀት ለምሳሌ እኮ እንደዚህ እናምናለን አይደል? ለምሳሌ መስማት የማይችሉ እንደዚህ በቃ የአእምሮ እድገት ውስንነት ያለባቸው ሰዎች ሊኖሩ ይችላሉ። ለእነሱም እምነት አብሶሉት ነሰሲቲ ነው። ግን አሁን እነሱን አስረድቻቸው ምናምን ነገር ላይሰሙኝ ይችላሉ። ደይን እንዴት ነው እምነት በውስጣቸው ሊፈጠር የሚችለው ስንል በጥምቀት በኩል ደግሞ ለእነርሱ እምነትን ይፈጠርላቸዋል። በቃ ስለዚህ መስማት ለእምነት አብሶሉት ነሰሲቲ አይደለም። ላቀልልህ ነበር ወደዚያ ለምን መሰለህ? እምነት ከመስማት ነው የሚለው ሰው ለእምነት መስማት ግዴታ ነው አይደል? ይሄ ዘሆል ስለ መጽሐፍ ቅዱስ ስናወራ ስለ መስበክ ስብከት መቼም ወተን ስናስተምር እነዚህ ነገሮች ግዴታ ናቸው። ለምን እንደሸሸው አላውቅም፣ ግን ኤክሰፕሽናል የሆነ ነገር ፈልገህ ግን ግዴታ አይደለም ወደ ማለት ሄድክ። አየህ። ስለዚህ ምን ለማለት ፈልጌ ነበር ይሄን ያመጣውልህ? አዎ እምነት ከመስማት ነው። ለማመን መስማት ግዴታ ነው፣ ግን ይሄ ራሱ ኤክሰፕሽናል የሆነ ነገር ይኖረዋል። እሱ ምንድነው? ቅድም ያልሁ ነገር አንተ ራስህ መለስከው። መስማት የማይችል ሰው ቢኖርስ የሚል ነገር ይሄ ማለት ግን አንዳንድ መስማት የማይችሉ ሰዎች ስላሉ ግን እምነት ከመስማት አይደለም ግን ልንልጋ አንችልም። ወይንም ደግሞ ይሄ አብሶሉት ኔሴሲቲ ነው ግን አይደለም ግን ልንለው አንችልም ነው። ስለዚህ አንተ እያነሳቸው ያለው ቅድም ከአክሊል ጋር ስታወራ ጥምቀት ግዴታ ነው ለመዳን ጥምቀት ግዴታ ነው ካለ እኮ በሌላ አነጋገር ምን ማለት ነው? መጠመቅ ግድ ነው ሌላ ነገር አይደለም። ኤክሰፕሽናል የሆነ ነገር እየታሰበ ግን ግዴታ አይደለም ማለት አይቻልም ለማለት ፈልጌ ነው። ቀጥሉ። እኔ ባይሆን እዚህ ላይ ቀሲስ ቅድም በእርግጥ የጠቀሰው ጥቅስ ስላለ መጀመሪያ ቆይ የእሱን እንትን እንዳለበት ወደ ጥቅሱ ሊሄድለት መሰለኝ፣ ግን እመለስበታለሁ። ይሁን አንድ ክፈትለት፣ ይቅርታ። ቅድም የጠቀሰው ሮሜ ላይ ነው ያለው። ቀሲስ ይቅርታ ካላስቸገር ትደግምልኛለህ ሀሳብህን? ወጥቼ ነበር። እሺ በጣም ይቅርታ። እሺ ሮሜ 10 ቀጥሉ ከአክሊል ጋር ነው። ሮሜ 10 ቁጥር 9 ላይ አይደል ኪራ ያልከኝ? እሱ ነው ክፍሉ ይታያል። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። እሺ ሰው ምን እምነት እዚህ ውስጥ የለም ነው? ማን ይቅርታ፣ ጥምቀት እዚህ ውስጥ የለም ነው? አዎ ጥምቀት እዚህ ውስጥ የለም። እሺ አሁን በሚገባ አለ። እንዴት ነው ያለው የሚለውን ላሳየህ። አሁን መጽሐፍ ቅዱስን ዝም ብለን ነጠል አድርገን አንዷን ጥቅስ ላይ ብቻ ምንንጠለጠል ከሆነ በጣም ብዙ ነገሮችን እንጠላለን። አሁን አንተ ዝች ላይ ላሳየህ ነው። አንዴ ቆይ ይቅርታ ላሳየህ ኪራ። ቀጥታ ጽሁፉ ባይቀመጥ ራሱ ከአጠቃላይ የመጽሐፍ ቅዱስ ሀሳብ አንጻር ላሳየህ እኮ ነው። አንድ ነገር ሌላ ቦታ አትሂድ፣ አንዲት ጥቅስ ላይ ብቻ እናወራ ካልከኝ እምነት የሌለበት ማለት ስለ እምነት የማያወራበት ቦታ ስለ ስራ ብቻ የተወራበት ቦታ ውስጥ እንጂ እምነት የማያስፈልግም ግዳርም ስራ ብቻ ነው የሚያስፈልገው ላስብል ይችላሉ። አይተዋል ምን አይነት አደገኛ አካሄድ ልንሄድ እንደምንችል። አሁን በአንተ አካሄድ እንሂድ ካልን አንድ ጊዜ ሮሜ እዚሁ ሮሜ መለስ በል ወደ 6ኛው ምዕራፍ 4 ምዕራፍ ብቻ ወደኋላ ተመለስ። ከዛ ቁጥር 3 ላይ ወይስ ከክርስቶስ አይቻልም አይቻልም። መጽሐፍ ራሱ እኮ አልቀየርኩም፣ እዛው ሮሜ ላይ ነኝ። እኔ ሮሜ ሮሜ እመጣለሁ፣ እዛው ሮሜ 10 ላይ ልመልስልህ ነው። ኧረ እመነኝ ልመልስልህ ነው እባክህ። መች ጠየቅኩህ? ሮሜ ምዕራፍ 6 ኧረ እባክህ ልመልስ ነው። ሮሜ ምዕራፍ 10 ትቀጥላለህ እባክህን። ብትሰጠኝ እኮ በል ትረዳው ነበር። መጠበቅ አለብህ፣ እሱን ከጠየቀ መጠበቅ አለባችሁ። ግን ሉተራውያን ከሆንክ እኮ ምዕራፍ 19 ብትሄድ ጥምቀት አይደለም ወደሚል ኮንክሉዥን አያስኬድህም እና ለአንተ የሚጠቅምህ አማን። እኔ እኮ አላልኩም እኮ ግን አሁን ጊዜውን ስጠኝና ሮሜ ምዕራፍ 10 ስጠይቀው ቆይ አንዴ
እኔ ሮሜ ምዕራፍ 10 ስጠይቅህ ቅድም እኮ አውርተናል። ሮሜ ምዕራፍ 6 ስለ ጥምቀት እንደሚያወራ እኔ ጠየቅኩ። ሮሜ ምዕራፍ 10 ነው። እኔ ሮሜ 6 ስለ ጥምቀት ያወራል ብቻ ለማለት አይደለም ያመጣው። አንተ ትንሽ ብቻ ስለምሳተን አሰጠኝም። ትንሽ ሰዓትን ሰጠኝ፣ ከዛ በኋላ አሳያለሁ። ኦኬ እንደዛ ይሻላል። እሺ ሮሜ ምዕራፍ 6 እንዲህ ይላል ቁጥር 3 ላይ ተመልከቱ። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ ተጠመቅን አታውቁምን? ይላል። አሁን ይሄ ጥምቀት ከጌታ ጋር እንደምንሆንበት ምናምን የሚለውን ላሳያችሁ አይደለም እዚህ ጋር ያመጣኋችሁ። ሁላችሁም ጆሮአችሁን ስጡኝ። አሁን በፕሮቴስታንቶቹ አካሄድ ከሆነ ምን አይነት ችግር ውስጥ እንደሚከተል ማለት ነው። እዚህ ጋር ከጌታ ጋር አንድ የምንሆነው ብሎ ያስቀመጠው እምነት እዚህ ጋር አለ የለም? በጽሁፍ ደረጃ ካለ እስቲ አለ የሚል ሰው ካለ እስቲ ይታያችኋል። እስቲ ፈልጉ። እምነት የሚል እዚህ ላይ አለ በጽሁፍ ደረጃ እስቲ ምን አይነት ችግር ውስጥ እንደሚገቡ ላሳያችሁ ነው። ቆይ ኪራ አንዴ ቆይ አንዴ ጠብቀኝ እኮ አውራ ብዬ ነው ሰዓት ስጠኝ ስላልከኝ እየሰማሁህ ነው። እሺ ኪራ አንተ ነው ልጠይቅህ። እዚህ ውስጥ እምነት አለ የለም? እዚህ ውስጥ እምነት አለ የለም? እምነት አለ የለም? እዚህ ሮሜ ምዕራፍ 6 ላይ ነው እንዲህ ክፍሉ የሚያወራው እኮ ስለ ጥምቀት ነው እኮስ። አሁን እዚህ ውስጥ እምነት አለ የለም? ቆይ አይደለም አይደለም ማለት የለም ነው ወይስ ምንድን ነው? ስማኝ ቆይ ምናልባት እኔ ደቂቃ ልስጥ ብዬ ነው ዝም ያልኩህ እኮስ። እዚህ ውስጥ እምነት አለ የለም? መለስልኝ መጀመሪያ ኪራ። ያኛውን እንድመለስልህ እኮ ነው ወደ ሮሜ 10 መሄጂ እንድመለስልህ። ምን አገናኘው? እሺ የሚያገናኘው ልንገርህ። ምን አገናኘው የሚል ጥሩ ጥያቄ ጠይቀኸኛል። እዚህ ጋር ሰው ከጌታ ጋር አንድ ጠይቀኸኛል። ምን አገናኘው ስላልከኝ የሚያገናኘው ልንገርህ። ክሊር እናድርገው። አንዴ ስማኝና ክሊር እናድርገው። ምን ያገናኘዋል ስላልከኝ መልስልህ ወይስ መስማት አልፈልግም? አይደለም እሺ ቆይ 10 ሰከንድ ስጠኝና 10 ሰከንድ ስጠኝና ጥያቄ የነበረው ምንድነው? ስለ ጥምቀት በብዙ አወራን እኮ በብዙ። እሱ አይደለም የኔ ጥያቄ ነበር። ጥያቄ የነበረው መቼ አወራው? ስለሱ ጥምቀት ያድናል የሚል ነገር ነው ያሳያለሁ። እኔ ማወራህ አላልኩም። ቆይ አንዴ ስማኝ። ስለዚህ እሱን ተውና እስቲ እኔ ወዳወራው የነበረው እሺ ሮሜ ምዕራፍ 6 የመጣበት ምክንያት ምንድነው? እስኪ እየሰማህ አይደለም? ቆይ አንዴ ቆይ ያዘው። እሺ ሮሜ 6 ጋር ለምንድን ነበር የመጣሁት? ለምሳሌ እሺ እዚህ ውስጥ ማን አለ? እሺ አማን ለምሳሌ ለምንድን ነው የመጣሁት ብያለሁ። አማን ወይስ ንገረኝ። እሺ ሮሜ 10 ተነበበና ጥምቀት እንደሌለ ወደ ኋላ ጥምቀት እንዳለው ለማሳየት ወደ ኋላ ሄደን እንይ በማለት ነው ወደ ሮሜ 6 ሮሜ 6 ጋር አንዴ ሮሜ 6 እንደዛ አይደለም። እንደዛ አይደለም። ቆይ አንዴ ቆይ ዮኒ አንዴ ኪራም አንዴ ኧረ እባክህን ኪራ እባክህን በጌታ በኢየሱስ አሁን እግዚአብሔር ይስጥልኝ ብለህ ገባ ገና ለገና ከአንተ ጋር ሊሄድልህ የሚችል ስለመሰለ ማለት ነው። በጣም የሚያስገርም በዚህ ደረጃ ሆናችሁ ኪራ እንደዛ አይደለም። ኪራ አንዴ ኪራና ማንሻ ድል እንዲሰጣጥ አድርግ በቃ። አይ ቆይ መጀመሪያ ባስረዳው ጥሩ ይመስለኛል። ቆይ እንትን አደረጋችሁ ለመረዳት ለመማማር ቢሆን የሆነ ነገር ይዘን እንወጣለን እና ከታች የሚሰማው ሰውም ጭቅጭቅ ሲሆን ጥሩ አይደለም። ኪራ አኬንቶ እና አንዴ ይቅርታ 10 ላይ ውሰደኝ እኔንና አስረዳኝ ልታመጣ ያሰብከውን ሀሳብ እንረዳ። ከዛ አኬን ደግሞ መለስና 6 ላይ የወሰደበትን ለእኔ ያስረዳኛል። አንተን ያስረዳህ በእኔ አድርጎ አንተን ያስረዳህ። ግን ቀጥል ኪራ 10 ላይ ውሰድለት 19 ላይ ኪራ እና ኪራ ጠይቀኝ እኔ። እሺ ሮሜ ምዕራፍ 9 ምዕራፍ 10 ቁጥር 9 ላይ ኢየሱስ ጌታ እንደሆነ ባፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ምን ትላለህ ይላል? ትድናለህ ይላል። አንድ ሰው ወንጌል ተመስክሮለት ኢየሱስ ጌታ እንደሆነ ባፉ ቢመሰክር በልቡ ቢያምን ምን ይላል? ይድናል። ሰው በልቡ ቢያምን ይጸድቃል፣ ባፉን ቢመሰክር ምን ይላል? ይድናል። በእርሱ የሚያምን ሁሉ አያፍርም ይላልና ይላል። እዚህ ውስጥ ምን የለም? ጥምቀት የለም። አሁን ለምሳሌ አንድ ሰው እንደረዳህ ነው ኪራ፣ ጥምቀት የለም ስትል ጥምቀት የሚለው ቃል የለም ነው ወይስ በመጽሐፍ ቅዱስ ሀሳብ ላይ ወስደን ጥምቀትን አናስገባም ነው? ኧረ አይደለም። በዚህ ኮንቴክስት ብቻ ነው እያወራሁ ያለሁት። እኔማ ስለ ጥምቀትማ እኮ ማምነውን እኮ መጀመሪያ ነግሬሃለሁ። እሱ አይደለም ፖይንቴ። እኔ
አሁን ለምሳሌ አንድ ሰው አለ፣ እሱ ያላመነ ሰው ነው። እሱን ያላመነ ሰው ምን ብለው ስለ ኢየሱስ ክርስቶስ በመሰክርለትና ኢየሱስ ጌታ እንደሆነ ቢያምን እና ባፉ ቢመሰክር ያ ሰው ይድናል። ግን ያ ሰውዬ አልተጠመቀም። እንደነዚህ አይነት ምንባባትን መጽሐፍ ምን ያደርገናል? ያስነብበናል። ስለዚህ አንድ ሰው በእምነት በኩል እንደሚድን መጽሐፍ ቅዱስ ይነግረናል። እኔ ኮንሰርን በቃ አሁን ደግሞ አኬ ይውሰደን ሌላ ጥቅስ ላይ ቆይ አልጨረስኩም። ኪራ ጋር እንድረዳው ነው። አንዴ ይቅርታ፣ ሁሉም ሰው ካችም እንዲረዳው ማለት ነው። በጣም ጥሩ የተናገርከው ነገር። እሺ ችግር የለውም። ልስማማ ላለስማማ እችላለሁ። እንድረዳ ይሄኛው ምዕራፍ 19ን አንተ ከጥምቀት ጋር እንዴት ነው የለየኸው? እንደ ሉተራን ምክንያቱም ሉተራን አምኖ መጠመቅ አለበት የሚል እምነትም ስላለ አንተ እንዴት ለየኸው? ይህንን ጥቅስ ከጥምቀት እንዴት ለየኸው? ለመረዳት በጣም አሪፍ። እሺ ቲንክ ይኸውልህ እያወራን መቼም ከመጀመሪያው ስለነበርክ እያወራን የነበረውን ኮንሰርን አንተ ታውቃለህ። እኔ አሁን ከጥምቀት ጋር እየለየሁ ምናምን አይደለም፣ በፍጹም እንደዛ እያረኩ አይደለም። እኔ እያረኩ ያለሁት አኬ ምን አለኝ መሰለህ፣ ያለ ጥምቀት በፍጹም ሰው አይድንም፣ አብሶሉት ነሰሲቲ ነው አለኝ። ማን ነው እንደዛ ያለኝ? አኬ ነው። እንደዛ ሲለኝ አረ መጽሐፍ ቅዱስ እኮ በእምነት ደግሞ ሰው እንደሚድን ይነግረናል አልኩት። ከዛ የት አለ እስኪ ያለ ጥምቀት ይድናል የሚል አምጣ አለኝ። አረ ኤግዛክት ወርድ ፋላሲ እየሰራህ ነው አልኩት። ከዛ አይ ፋላሲ አይደለም አለኝ። ከዛሳ ምን አልኩት? እሺ ስለዚህ አምጣ ሲለኝ ሮሜ ምዕራፍ 10 ቁጥር 9 ላይ አመጣሁት። ከዛ ምን አልኩት? ይሄው እዚህ ቦታ ላይ ጥምቀት የለም ብዬ ነው የተናገርኩት እንጂ በፍጹም ከባፕቲዝም ጋር እያነጻጸርኩኝ ጥምቀት አያድንም የሚለውን ኮንክሉድ ለማድረግ በፍጹም አይደለም። እንደዛ አይደለም። ኮንሰርኑን ታውቃለህ። ማይክ እንዳታበረቆኝ ስለተረዳሁት ኖ ላወራ ሳይሆን እንትንን ሁላችንም ግልጽ እንዲሆንልን። ስለዚህ ይህንን ጥቅስ ያመጣው ያለ ጥምቀት እምነት ብቻውን ያድናል የሚለው እሱን ልጠይቅ ነው። ጠብቀኝ ስለምጠይቅ ሉተራን ስለሆነ ከታች ያላችሁ በጣም ከታች ያላችሁ ቅዱሳን ፕሊስ ታብና ሼር እያደረጋችሁ እያዳመጠን በዛው ታብና ሼሩ እያደረጋችሁ እንዳይቆራረጥ ማለት ነው። እሺ ከቻላችሁ ደግሞ ሲሶም ቪዲዮ ሰርቷል፣ ገብታችሁ ታብታብና ላይክ አድርጉለት በዛ አጋጣሚ። እሺ ኪራ ተመለስልኝ፣ ጠፍተሃል አለው እየሰማሁ ነው። እሺ ኪራ፣ ስለዚህ አብሶሉት ነሰሰሪ አይደለም ለማለት ያመጣው ጥቅስ 10:9 ነው። ኤክሰፕሽኖችን ቢሆን አውድ አንደርስታንድ 10:9 አምጥተህ እንዴት ጥምቀት አብሶሉት ነሰሰሪ አይደለም የሚል ኬዝ ሰራህ? በ10:9 መሰረት ምን የለም ጥምቀት የለም ነው የኔ ፖይንት። ስለዚህ ምን አብሶሉት ነሰሲቲ የእሱን ሀሳብ አማን ግዴታ ማመን አይጠበቅብህም። አማን አንተ ዝም ብለህ የእሱን ሀሳብ ዝም ብለህ ብቻ ስሰማውና ወደ እኔ ሀሳብ ደግሞ ሄደን ደግሞ የኔንም ሰ እሺ መልካም። ቆይ ኪራ እዚህ ጋር ለመጨረስ አንተ ጥምቀት ለድህነት ነው ብለህ ታምንና ችግር የለውም በቃ አልገባም። አንድ ሚዩት አድርጓል። ስማኝ፣ ጥምቀት አብሶሉት ነሰሰሪ አይደለም ለማለት ሮሜ 10:9 ጠቀስክና ሮሜ 10:9 ጥምቀት ስለማይል ጥምቀት አብሶሉት ነሰሰሪ አይደለም የሚል ኮንክሉዥን እንዴት እዛ ላይ ደረስክ ነው የኔ ሀሳብ። ጥምቀት የሚል ስለሌለው ነው ወይስ አንተ በኮንፌሽንህም ቢሆን በእምነት ከሉተራን አንጻር የምታምነው ጋር እንዴት አይጋጭብህም? እሱን ደግሞ አስታርቅልኝ። አልታረቅም ስላለኝ ማለት ነው ለኔ። አንድ ደቂቃ ብቻ ስጠኝ እና 2 ደቂቃ ጠይቄሃለሁ። እንዴት ነው የማምነው? እሺ እንዴት ነው የማምነው? አንድ ሰው በጥምቀት ይድናል። አንድ ሰው በደንብ በጥምቀት ይድናል። ጥምቀትም ያድናል፣ የእግዚአብሔርን ጸጋ ይሰጣል በደንብ። አሁን ስለ ሳክራመንቱ ስናወራ እንደ ሚንስ ኦፍ ግሬስ ነው የምናወራው፣ ወይም ጸጋን የመቀበያ መንገድ አድርገን ነው የምናያቸው። ለምሳሌ እዚህ ጋር ኤግዛምፕል ምናልባት ላንሳለህ። አንድ ጊዜ የተጻፈ ጽሁፍ ላይ ያየሁትን ሀሪፍ ኤግዛምፕል ብዬ የማስበውን ምናልባት ፖይንቲን ከገለጸልኝ ላሳይ። አሁን አንተ አለህ ለተቸገረ ሰው ብር መስጠት ብትፈልግ ለዛ ሰው በሞባይል ባንኪንግ ትራንስፈር ታደርግለት ትችላለህ። ዝም ብለህ ብሩንም ልሰጠው ትችላለህ። በሰው በኩል ልሰጠው ትችላለህ። እግዚአብሔር ለኛ የሚሰጠንን ድህነት
በእምነት በኩል ሊሰጠን ይችላል፣ በጥምቀት በኩል ሊሰጠን ይችላል፣ በቅዱስ ቁርባን በኩል ሊሰጠን ይችላል። እሺ ይሄን ካልን አንድ ሰው ሳይጠመቅ አይድንም የሚለውን በአብሶሉት ነሰሲቲ ኬዝ ስናወራ አንድ ሰው በእምነት በኩል አይድንም ወይ? በእምነት ብቻ ማለት ነው። ሶላ ፊዴ አይደለም ግን ይሄ ፌዝ የሚባለውን ነገር በልቡ አምኖ በአፉ ቢመሰክር ይህ ሰው አይድንም ወይ? ኤግዛክትሊ ይድናል። ስለዚህ አብሶሉት ነሰሲቲ የሚለው ነገር አያስኬደንም ነው በቃ የኔ ፖይንት። አሁን አይ ቲንክ ክሊር ይመስለኛል። እንደው ከተረዳው ይሄንን እንደተረዳው ለማወቅ ማለት ነው እያልከኝ ያለኸው ሰው በጥምቀት ይድናል፣ በእምነትም ይድናል። መጽሐፍ ቅዱስ ላይም ሌሎች ሀሳቦች ላይም በእምነት መዳን ስላለ ባይጠመቅም በእምነት መዳን የሚናገሩ ክፍሎች ስላሉ በእምነትም መዳን ይችላል። እግዚአብሔር ድነቱን በእምነት በኩል ሊሰጠው ይችላል ነው። ጥምቀትን ሳያጠቃልል በአብሶሉት ነሰሲቲ ሴንስ ትክክል። በአብሶሉት ነሰሲቲ እና ደግሞ እዚህ ጋር አንድ ደግሞ ትልቅ ነገር እንድትይዝልኝ የምፈልገው ለምሳሌ አንድ ሰው ማለት ነው ዲናይ ቢያደርግ ያንን ጥምቀት ዲናይ ቢያደርግ ያ ሰው ለምሳሌ አምኛለሁ በቃ ባልጠመቅም አይነት ኬዝ አይደለም እያወራሁ ያለሁት። ኦኬ ይሄንን ከግምት ውስጥ ካስገባህልኝ በቃ አማን ቁልፍ ነገር ስለሆነ ነው። ይቅርታ አሁን ይኸው እነዚህ አሁን እያልከን ያለው ኪራ በእምነትም ይዳናል በጥምቀትም ይዳናል ነው አይደል ያልከው? ሀሳቡ ሽፍት በእምነትም ቆይ ግድ የለም በእምነትም ይዳናል በጥምቀትም ይዳናል ነው አይደለ? በሁለቱም ቀሲስ ሀሳቤን ከተረዱኝ እንዴት መሰለ ማብራሪያ አይደለም። ይኸውልህ እኔ ተረድቻለሁ አብሬ ከቅድም ጀምሮ ስለቆየው ነው። በእምነትም ይዳናል በጥምቀትም ይዳናል ነው አይደል አንተ እያልክ ያለው እኮ? አይደለም አንድ ሰው ለመዳን ያለበት ቆይ ወደ ማብራሪያው ሄደን መጀመሪያ መልስልኝ። አንድ ሰው ለመዳን ማመን ነው ያለበት። እምነቱን ለማግኘት ግን ሚንስ ኦፍ ግሬስ ብዬ ያብራራሁት። ቆይ ይኸውልህ አይደለም ይኸውልህ አሁን እኛ እኮ እየጣርን ያለ ነው ግዴታ የሚለውን ነገር መለየት ነው የምንፈልገው እኛ። ኦኬ ስለዚህ አንተ በዚህ ጥቅስ መሰረት ኦኬ በእምነትም በአፍ መስክሮ የኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና ስለሚል ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና ስለሚል ጥምቀትን አብሶሉት ነሰሲቲ አያረገውም። ስለዚህ በዚህም ይዳናል። ስለዚህ በእምነት እንደዚህ ባለ ሁኔታም ይዳናል በጥምቀትም ይዳናል ነው አልክ እያልከን ያለው እንደዚያ ነው አይደለ? ኦኬ ልብ አድርግ እንግዲህ ይሄንን ያዝና አሁን ግዴታ አስፈላጊ ነው የምትለዋን መለያውን ጥያቄ ጠይቃለሁ። አሁን ግዴታ ማለት ምን ማለት ነው? ግዴታ የሚባለው ምንድን ነው የሚለውን የምትለየው እዚህ ጋር ነው። አሁን የምጠይቅ ጥያቄ ኦኬ አንድ ሰው አምኖ ኦኬ ቹዝ ዘ ቤስት ዋን ነው። እንደዛ ከሆነ ኦኬ በሁለቱም በኩል መዳን ይቻላል። ስለዚህ ጥምቀትና ሰው በጥምቀትም ይድናል በእምነትም ይድናል። አንድ ሰው መርጦ ለምሳሌ አይ በእምነት ይሻለኝ በቃ በዚህ ይህንን በአፌ መስክሬ ብቻ ድናለሁ ብሎ ጥምቀትን መተው ይችላል? አይችልም። ለምን? ግዴታ እኮ አይደለም። ያመነ ሰው አልጠመቅም አይልም። ስለዚህ መጠመቅ ግዴታው ነው ማለት ነው እንዴ? አዎ እስከቻለ ድረስማ ይጠመቃል እንጂ። እንግዲህ ይኸውልህ አብሶሉት ነሰሲቲ ማለት ይሄ ነው። የሆነ ተጨማሪ ይኸውልህ ቆይ አንዴ ይኸውልህ ግዴታ አይደለም የምትለው ኦኬ አንድ ሰው ጁስና ውሃ ቀርቦለት ውሃው ጁሱ ባልጠጣውም ችግር የለውም ውሃ ጠጣለሁ ብሎ መርጦ መተው ከሆነ ነው። አለበለዚያ ስማኛ አንድ ጊዜ ስማኝ። ይኸውልህ አንተ እኔ በጣም የምንቸገረው እኮ ብቻ የሚል ነገር ይዛችሁ ትመጡና ሌላ ተጨማሪ ነገር ታመጣላችሁ። ይኸው ቃላት እኮ የራሳቸው ሚኒንግ አላቸው አይደለ እንዴ? ብቻ ካልክ ሌላ ነገር የለም ማለት ነው። በሌላ አነጋገር አሁን እዚህ ጋር የምትለው ግዴታ ስንሰማችሁ ስለነበረ በጣም ከይቅርታ ጋር ክርክር ሲሆን እገባለሁኝ። ምክንያቱም አድማጩን ቀጥል። ለምንድን ነው መሰለህ አማን
ይኸውልህ እኔ ግዴታ የምትለውን ለመለየት ከፈለግን እንደው ዝም ብለን እንጨቃጨቅና ዝም ብለን እንቀጥል ካለም ይቻላል። እኔ ዝም ማለት እችላለሁ። ግን ይኸውልህ ግዴታ ማለት ምን ማለት ነው? መጀመሪያ ግዴታ ማለት አሁን ስለ ግዴታ ስታወራ በመጽሐፍ ቅዱስ ውስጥ ኤክሰፕሽናል ኬዝ እያሰብክ አይደለም የምታወራው። ኦኬ ህግ አለ። አንድ በጣም ይቅርታና እሱ ግን እርሱን አስገብቷልና ዴፊኒሽን ውስጥ በቃ ባንስማማ መቀጠል ነው። ወደ አኬ ነው መቀጠለው። አሁን በጣም ማንሻ አኬ ቀጥታ ቀጥሎ ጥቅሱን ቢያሳይ ነገሩ ቀላል ነበር የሚሆነው። ወደ አኬ ሄዳለሁ። አማን ግን አስታውሳቸው አሁን የኪራ ብሎ የነበረውን እዚህ ሮሜ 10:9 ላይ ጥምቀት የሚል ስለሌለ በቃ እምነት ብቻ ያለ ጥምቀት ብሎ ነው ያስቀመጠው። እዚህ ጋር ጥምቀት የሚል ቃል ስለሌለ ማለት ነው። አሁን እኔ ደሱ ዲፋይን አላረኩም እባክህ። እሺ አማን ምንድን ነው የተረዳው? በቃ ቶ አሁን አንተ ኪራ አሁን ጊዜ ስላለ እናንተ ክሮስ ስታወሩ እኩል ስለተቸገረን ወደ አኬ ነው የሚሄደው። እሺ አኬ ጥምቀት አብሶሉት ነሰሰሪ ነው ወይ? ከዛ ልጀምር። እሺ አሁን እንግዲህ ቃላቱን የሆነ አብሶሉት ነሰሰቲ ነው ምናምን የሚለውን ቃላቱን መጠቀም ካለብን እንጠቀማቸውና የግድ ነው በቃ ጥምቀት ለድነት ወይ የእናንተን ተርሚኖሎጂ ተጠቀምና ጥምቀት ለድነት ጥምቀት የግድ አስፈላጊ ነው። ጥምቀት ለድነት የግድ አስፈላጊ ነው እና ከዚህ አንጻር ግን ሮሜ 6 ላይ ያለው 6 ላይ ለምን እንደሄድ አስረዳ። ቀጥል ያንተ ሰዓት። እሺ እና ሮሜ 10:9 ላይ ቅድም ኪራ ሲናገር ሰው ምንድነው በልቡ አምኖ ይጸድቃል በአፉ መስክሮ ይድናል ምናምን የሚል ቃል አለ። በልቡ ማመንና በአፉ መመስከሩ እንደሚድን ስለተናገረ እዛ ጋር ግን ጥምቀት የሚል ነገር ይኸው አሳየኝ ጥምቀት የሚል ደንብሩ ሲናገር ነበር እንደዚህ ቦልድልኝ ማለት ነው። ጥምቀት የሚል እዛ ጋር ስለሌለ በቃ ጥምቀት ግድ አይደለም ማለት ነው የሚለው ነው ለማሳየት እንግዲህ ያንን ጥቅስ የጠቀሰው ጥምቀት የሚለው ቃል እዛ ጋር ስለሌለ ማለት ነው። ኦኬ ሮሜ 6 ላይ ለምን እንዳመጣው ላሳያመን እንዲህ ይላል ቁጥር 3 ላይ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል። ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ነው የሚለው። ሰው ከጌታ ጋር አንድ ሳይሆን መዳን አይችልም፣ ግልጽ ነው። ያው ከጌታ ጋር አንድ የምንሆነው ደግሞ በጥምቀት ነው ብሎናል። እዚህ ጋር እምነት የሚል ቃል የለም። እምነት የሚል ቃል ስለሌለ እምነት ግድ አይደለም ልንል ነው ማለት አለ። ለምን እንደዛውን በዛ ደረጃ ሰነፍ አይደለም ማለት እምነት የምትል ቃል ስለሌለች ከጌታ ጋር አንድ ለመሆን እምነት አያስፈልግም፣ ግድ አይደለም አያስፈልግም ሳይሆን ግዴታ አይደለም የሚል እንደዚህ አይነት ቃል ልጠቀም አልችልም። ቃሉ ባይኖር ራሱ መጽሐፍ ቅዱስ ላይ የተለያየ ቦታ ላይ የተነገሩ ነገሮችን አንድ ላይ አድርገን እንደ አጠቃላይ እንቀበላለን እንጂ አሁን እዚህ ጋር ጥምቀት ስለሚል እሺ፣ ተጨማሪ ደግሞ አንደኛ ጴጥሮስ ላይ ሄዱልኝ። አንደኛ ጴጥሮስ ምዕራፍ 3 ላይ ሄዱልኝ። አንደኛ ጴጥሮስ ምዕራፍ 3 ተመልከቱ ጋይስ። አንደኛ ጴጥሮስ ምዕራፍ 3 ከዛም ጠይቀኛለህ አማን የምትጠይቀኝም ካለ ማለት ነው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ይልና የሰውነትን ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ጥምቀት አሁን ያድነናል ባፕቲዝም ናው ሴቭስ ዩ ብሎ ይናገራል። ጥምቀት አሁን ያድናችኋል፣ ያድነናል ጥምቀት። እሺ እዚህ ጋር አሁን እምነት የሚል የለም። ቃሉ አለ እምነት የሚለው ቃል የለም። ስለዚህ እምነት ግዴታ አይደለም፣ ግዴታው ጥምቀት ነው ልንል ነው። እንደዛ ልል አልችልም። አሁን ቃሉ ባይኖር ራሱ በውስጥ ታዋቂነት ግን እምነት እንዳለ አውቃለሁ። ስለዚህ እምነት እዚህ ክፍል አለ የለም ካልከኝ አለ ነው የምልህ። ጥምቀት ያድናል የሚለው ላይ እምነት አለ የለም ተብዬ ብጠየቅ ኧረ እምነት አለ። ኦኬ አንዱ ከአንዱ የሚነጣጠል አይደለም። የሆነ ክፍል ላይ ጥምቀትን ብቻ አንስቶ ቢናገር፣ የሆነ ክፍል ላይ እምነትን ብቻ አንስቶ ቢናገር እምነትን ብቻውን ቃሉን ሲጠቀመው ጥምቀት የለም እያልኩኝ፣ ጥምቀት ብቻውን ሲያስቀምጠው እምነት የለም እያልኩኝ እንደዛ የሚሄድ አይደለም። ይሄ የስንፍና አካሄድ እንዳይሆንብን መጠንቀቅ አለብን። ገላትያ 3:27 ላይ ወጣልኝ ከይቅርታ ጋር ገላትያ 3:27 ላይ እሺ ከክርስቶስ ጋር የመጨረሻ ይሆናል። በቃ እሺ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል። አሁን ከክርስቶስ ጋር አንድ ለመሆን ተጠምቃችኋል። የተጠመቃችሁ ናችሁ ክርስቶስን የለበሳችሁት አለ። የተጠመቃችሁ ናችሁ ክርስቶስን የለበሳችሁት ካለ አይ ክርስቶስን የለበስነው በእምነት አይደለም ልንል አንችልም። በእምነት ክርስቶስን እንለብሰዋለን። በጥምቀት ብቻ አይደለም። ቃሉ ለዚህኛው ቃል የተጠቀመው እምነት ስላልሆነ ብቻ እምነትን ልናወጣው አንችልም ነው። እምነት በተለያዩ ክፍል ይጠቀስ መሽ ጠይቀኝ። ለሉተራን ጥቅሶች መጥቀስ እናንተ የምትለያዩበትን ጉዳይ ለማወቅ እየሞከርን ነው። እንግዲህ እሺ ኦኬ ሳይጠመቁ መጽሐፍ ቅዱስ ውስጥ ሳይጠመቁ እንደ ኤክሰፕሽንም ቢሆን እንደምንም ቢሆን የዳኑ ሰዎች አሉ።
ቤተክርስቲያን ከተመሰረተችው በኋላ ሳይጠመቅ የዳነ ሰው በመጽሐፍ ቅዱስ ላይ እኔ አይቼ አላውቅም። ግን በኢርሲያን ታሪክ ውስጥ ግን አለ። ስለዛ እቀበላለሁ። ይሄ ኤክሰፕሽናል የሆኑ ነገሮች ይኖራሉ። ሰው አጋጣሚ ለምሳሌ ማርትርስ ለምሳሌ ለመጠመቅ ጊዜው ሳይኖራቸው የሞቱ ሰዎች ቢኖሩ ይድናሉ። እነዚህ ይድናሉ። ምንም ግልጽ ነው። ትልቅ ጥምቀት ነው ለነሱ። ስለዚህ በጣም የሚገርምህ እንደውም በኢርሲያን ታሪክ ውስጥ ኢቨን እንባን ራሱ ይጠቅሳሉ። በጣም የሚያስገርም ነው። እንባን አሁን ሰሞኑን የሆነች ነገር እየጨማመርኩ ነበር የሆነ የማዘጋጀው ነገር ላይ እና ኢቨን እንባን ራሱ ጨምሮ ነገር አይደለም ደም እንባን ሳይቀር ማለት ነው። በቃ መሆን የማይችልበት ለምሳሌ ራሳቸው በሉትራኖቹ ህፃናት ሲጠመቁ ይድናሉ። ህፃናት ሲጠመቁ የሚድኑ ከሆነ ግን እንደዚህ አሁን ቅድም የተጠቀሰው ሮሜ 10:9 ላይ ያለውን እንግዲህ ሰምቶ ስለማመን ነው የሚያወራው። ዝቅ ብላችሁ ስታነቡት ነገራችን ላይ እዛው ሮሜ 10 ላይ እምነት ከመስማት ያልደረሱ በአፋቸው ወደ መመስከር ያልደረሱ ህፃናት ግን ተጠምቀው ድነዋል። ኦልሬዲ ቢሞቱ እነዛ ሰዎች ለምሳሌ አሁን ኤክሰፕሽናሊ ያለ እምነት ድነዋል። እነዚህ ሰዎች በምን ብቻ ድነዋል ሊባል ነው? በጥምቀት ብቻ። ስለዛ ይሄ ከአብሶሉት ነሰሰቲ ጋር ተያይዞ እንደዛ መስል አይደለም ነው። እሱ ጋር በጣም አንዴ እዚህ ላይ ኮሜንት ለማድረግ ኢቨን ሰማዕታት እኮ ራሱ ያለ ጥምቀት ሳይጠመቁ ዳኑ የሚባለው ሰማዕትነታቸው እንደ ጥምቀት ተቆጥሮላቸው ነው እንጂ የጥምቀት ጽንሰ ሀሳብ ወጥቶ አይደለም። የሚታየውን ሳክረመንት አልፈጸሙም ለማለት ነው እንጂ ሰው ያለ ጥምቀት ያለ ሳክራመንቱ ይቅርታ፣ ወይ ደግሞ ያለ ውሃ ጥምቀት እንደዛ ብዬ አስቀምጥ፣ ወይ ደግሞ ስፔሲፊክሊ ያለ ውሃ ጥምቀት የሚድንበት ኬስ ይኖራል። ያለ እምነትም የሚድንበት ኬዝ ይኖራል። እሱ ወደ ኬዳ የሚገለበጣ ጥያቄ የሚመጣ ችግር። ስለዚህ ያለ እምነትም ደግሞ የሚድንበት ኬስ አለ። ለምሳሌ አብሯቸው መቀበል የማይችሉት እግዚአብሔር ማዳን ይችላል። ስለዚህ ምንድን ነው ልዩነታችሁ? ኬዳ ኤክሰፕሽኑ ካልሆነ አሁን ኪራ ነው የምትመልስልኝ። ይሄኛው ቅድም እኮ መልሶልሃል አማን ማለት ሰው ይሄ በሰማዕትነት ምናምን ብቻ አይደለም አለ በግልጽ። ስለዚህ ልክ አንድ ያላመነ ሰው ልክ ስነግረው ወንጌልን ስሰብከው አምኖ ከመሰከረ በቃ ይድናል አለ። ግን አልጠመቅም ማለት ደግሞ አይችልም ማለት እሱ ይመልስ ለኪራ ስለሆነ እሱ ይመልስ። ሀሳብ ይዣለሁ። ኪራ ኪራ ነው እንድትሰማኝ ይፈልጋለሁ፣ እንድረዳህም ነው። ያለ ኤክሰፕሽናል ኬስ በጥምቀት ያለ ኤክሰፕሽናል ኬስ ያለ ጥምቀት የዳነ በመጽሐፍ ቅዱስ ስለዚህ ይሄ አብሶሉት ነሰሰሪ የተቀመጠው ለኤክሰፕሽናል ኬሶች ብቻ ነው። አው ምንድነው ይሄ የኔ አብሶሉት ነሰሲቲ ኬዝ ያለ ጥምቀት ሰው ሊድን ይችላል የሚለው ኬዝ ብቻ ነው። ያለ ጥምቀት ሳይጠመቅ አንድ ሰው ሊድን ይችላል። እሱም ደግሞ ኤክሰፕሽናል ኬሶች ውስጥ ነው። ለእኔ አብሶሉት ነሰሲቲው ለመዳን አብሶሉት ነሰሲቲው እምነት ነው። እሺ ቆይ ቀሲስ፣ እሺ አብሶሉት ነሰሲቲው እምነት ነው አልከኝ። አሁን ቅድም ወደ ነሳው ጥያቄ ልምጣና ህፃናት መጀመሪያ ይጠመቃሉ፣ ከዛ በኋላ እንዲያምኑ በእምነታቸው እንዲያድጉ ወይ ደግሞ በሉተራን ቢሆን ወደ እምነት እንዲመጡ ይጠበቃል። ተጠምቀው ሳያምኑ ቢሞቱ እምነቱ አብሶሉት ነሰሲቲ መሆኑን አያጠፋውም ወይ? እሺ ህፃናት እንዴት ነው የሚድኑት? እሱን አብራራ ከሉተራን አንጻር። እሺ እኔ መጠየቅ አይቻልም፣ ይቅርታ አድርጉልኝና እኔ አወያይ ነኝ እንዳልጠየቅም።
እኔ ነፃ ነኝ። ጥያቄውን ስጠይቅ በአንተ እምነት ነው የምታስረዳኝ። ስለዚህ ቀጥል። እኔ እስከማውቀው ድረስ ህፃናትም ከእምነት ተለይተው ይድናሉ የሚል እሳቤ የለኝም። ከዳዊት አንጻር የሚነሳው ክፍል ራሱ ዳዊት በእናቴ ማህፀን ሳለሁ በእግዚአብሔር ታመንሁ እያለ የሚያወራው ክፍል ላይ ራሱ እሱ ይሄ ምንድን ነው ጥምቀቱ ላይ ስናወራ ራሱ የህፃናት ጥምቀት ላይ ስናወራ ራሱ ለምሳሌ ለህፃናት መቼም በ40 ቀኑ አንድ ህፃን ልጅ ወይም በቃ በልጅነቱ ኢየሱስ ጌታ እንደሆነ ምናምን በአፉ አይመሰክርም ኦብቪየስሊ። ስለዚህ ምንድነው የሚሆነው ሲባል በጥምቀቱ በኩል እግዚአብሔር እምነትን ይሰጠዋል ብለን ነው የምናምነው። እምነት ነው ለኛ አብሶሉት። ስለዚህ እምነቱን እግዚአብሔር በጥምቀቱ በኩል ይሰጠዋል ነው እንጂ እንትን አይደለም። ያዝልኝ ኪራ፣ አሁን ያልከው ላይ አሁንም እንድረዳህ ነው። ኦኬ በ40 ቀኑ ይቅርታ ሉተራን በስንት ቀን ነው የምታጠምቁት ለህፃናትን? እንድረዳ ይህንን ለማወቅ ናቸው። ይህ ጥያቄ ነው። ህፃናት በስንት እድሜያቸው ነው የሚጠመቁት በሉተራን? ይቅርታ ምን አልከኝ? አልሰማሁም። እኔ እንጃ እንትኑን አላውቅም። ማለት ሆነ እድሜ እናስቀምጥለት 40 በለው ወይ 30 በለው 40 በለው ለመረዳት 40 በለው ለውይይታችን ማለት ነው። ከ40 ቀን በፊት ልጁ ሳይጠመቅ ምን አልከኝ? ልጆችን ስታጠምቅ ጥምቀቱ እምነትን በውስጣቸው ይፈጥራል ብለን ስለምናምን ነው አልከኝ። አይ ቲንክ ዳትስ ጉድ ሉተራን ፖዚሽን አውቀዋለሁ፣ እሱን አንደርስታንድ አደርገዋለሁ። ግን እየጠየቅኩ ያለሁት ከመጠመቁ በፊት ይሄ እምነትን የሚፈጥርለትን ጥምቀት ከመውሰዱ በፊት አንድ ልጅ ቢሞት ሳያምንም ወጣ። ይቅርታ ሌሎቻችሁ አማኑ ባይዚ እዚህ ላይ እኮ አንድ ነገር ማስቼ ነበረ ረሳው እንጂ እኔን ሮሜ 10 ላይ የተጠቀሰው ላይ ሲጀመር የሚናገረው እምነት ስለምን አይነት እምነት ነው? እዛው ጋር ክፈሉ አንዴ ዮኒ ክፈተው እንትኑ እዛው ሮሜ 10 የተጠቀሰው ስለምን አይነት እምነት እንደተጠቀሰም እኮ ማወቅ አለብን። እዛ ቅድም ነገር ላይ ነበረ ምን አይነት እምነት ነው በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው፣ የጌታን ስም የሚጠራው ሁሉ ይድናልና ካለ በኋላ ሲያብራራ አሁን 14 ላይ ምን ይላል? እንግዲህ ያላመኑበትን ነገር እንዴት አድርገው ይጠሩታል አለ። ሲጀምር መጥራት እራሱ አለብህ። የምትጠራው ደግሞ ስታምን ነው። ቀጠል አድርጎ ደግሞ ለማመን ደግሞ ምን ማድረግ አለባቸው? መስማት። ስለዚህ ባልሰሙት አልሰማሁትም። ኔትወርክ ስላስወጣኝ ምንም አልሰማሁትም። ድጋሚ አኬ ወጣሁኝ እንዴ? ይሰማል አሁን? አኬ ድገምለት። መጥቻለሁ አይደል? አሁን ትሰማኛለህ? ጥሩ ነው ያለኸው። የአኬን ሰምተኸዋል? ሀሳብ ካነሳህ ድገምልኝ ስለነበር አኬን ጭራሽ አልሰማሁትም። ወይ አሁን ኔትወርክ ያስወጣኛል። ይሰማል አሁን? ይቅርታ በጣም ጋይስ ይሰማል? አሁን መጣ። ቀጥል። እሺ ሀሳቡን እንድትረዳው ህፃናት ልክ ሲጠመቁ ይድናሉ አይደል? በእናንተ ክርስቲያን ውስጥ ወይስ አይድኑም? የእግዚአብሔርን ጸጋ ይቀበላሉ? ይድናሉ? እሺ ይድናሉ። እሺ አሁን ሮሜ 10:9 ላይ የጠቀስከው እምነት ከመስማት የሆነ እምነት ነው እንደምታውቀው እና ይህንን እምነት አግኝተው በአፋቸው ሲመሰክራሉ። መልስልኛ ኪራ። እንዴት እንደዚህ ትላለህ? በፍጹም እሺ በፍጹም አያምኑም። እሺ የማያምኑና የማይመሰክሩ ከሆነ ያለ እምነት በጥምቀት ብቻ ዳኑ አልዳኑ? አልሰማም።
ጋይስ አይሆንም እያልኩ ነው። የሮሜ 10 ለህፃናት አይደለም። ምናልባት ተሰምቼ ከሆነ እኩስ አሁን አንተ ሮሜ 10ን ያነሳኸው አኪ ሮሜ 10ን ያነሳኸው እኮ አማን ያነሳለትን ኤክሰፕሽን ይመልስ። እስቲ ቆይ ይሰማል ድምጼ? አዎ ይሰማል። እኩስ እሺ፣ የሚሰማ ከሆነ ሰው ያለ እምነት በኤክሰፕሽኖች ሊድን ይችላል አይችልም? ህፃናት ለምሳሌ ኪራ እያወራ ከሆነ ያንተ አይሰማም። ያለ እምነት አይድኑም፣ በፍጹም ያለ እምነት አይድኑም። ማኪ እሺ፣ ህፃናት ያምናሉ። የሚጠመቁትም እኮ በልባቸው እምነት ለመፍጠር ነው። ህፃናት አምነው ይመሰክራሉ። አኪ እሰማለሁ ንገረኝ። ኧረ ኪራ እየዘገየ እሰማለሁ ወይ? ኔትወርክ እያስቸገረው ነው። አሁን መታል ኪራ፣ ውረድና ተመለስ፣ ወይ ደግሞ ውረድና ተመለስ። ኪራ ድጋሚ ውጣና ምንም አልሰማም ማለት ይሰማል። ላጊ እያደረገ ነው። ከቲክቶክ ውጣና ድጋሚ ተመለሰ ገባ። ከቲክቶክ ውጣ ሙሉ ለሙሉ። አንተ ለምን ሰው ታስወጣለህ? ሲስ ለምን ብለህ ሰው ታስወጣ? አሁን ሲመለስ ይገባል። ይመለስ። አሁን ጥያቄው በደንብ ተረታችሁታል ብዬ ተስፋ አድርጋለሁ። ምንድነው ጥያቄው? ህፃናት ይድናሉ ብለውናል ተጠምቀው። ጥሩ ነው። ይህንን ማመናቸው በጣም ጥሩ ነገር ነው። ህፃናት ተጠምቀው ይድናሉ የሚል እምነት ካላቸው ይህ ትልቁ የመጀመሪያው ጥሩ፣ ይህን እንደግፈዋለን፣ እናበረታታለን ይህንን እምነት። ቀጠል አድርገን ግን የምናነሳው ምንድነው? ቅድም ሮሜ 10:9 አንስቶ ነው ያለ ጥምቀት በእምነት ብቻ የሚለውን ለማሳየት የሞከረው። ኦኬ፣ ከዚሁ ጥቅስ አንጻር ይሄ ሲጀመር የሚያወራው እምነት ከመስማት የሆነ እምነትም ስለሆነ ህፃናት ይኸው ተጠምቀው ድነዋል ብለኛል፣ ግን ገና ሰምተው አላመኑ። ሰምተው ሳያምኑ ያለ ጥምቀት ማነው? ሰምቶ ሳያምኑ በጥምቀት ብቻ ዳኑ ያስብላል። ስለዚህ አንዳንድ ኤክሰፕሽናል የሆኑ ነገሮች ይኖራሉ። ወደ እምነት ሳያድጉ በፊት የሚድኑበት መንገድ ይኖራል ነው እና ሲመጣ ይመልስልን እና ይህንን ያነሳ ነው። ግን ለምንድን ነው ካላችሁ የሆነ ኤክሰፕሽናል የሆኑ ነገሮች ስላሉ ብቻ በቃ የግድ አይደለም ወደ ማለት እንዳንደረደር። ሰው አጋጣሚ ይሄ ሚስጥረ ጥምቀትን ማለት ነው ሚስጥሩን ፊት ለፊት ላይ የሚታየውን ውሃውን ምናምን ነገር ሳያገኝ ድንገት ቢሞት ሊድን ይችላል ማለት በቃ እንደዚህ በሆኑ ኤክሰፕሽኖች ማለት ነው። በሆነ አጋጣሚ እንደዚህ ኤክሰፕሽኖች ሊፈጠሩ ይችላሉ። ያንን ይዘን በቃ ጥምቀት ለድነት ግድ ባይሆን ነው ብለን ልንናገር አንችልም። ልክ እንደዚህ ሁሉ ደግሞ አንድ የክርስቲያን ልጅ ምንድነው ተጠምቆ ግን ወደ እምነት ከማደጉ በፊት ቢሞት የእግዚአብሔር መንግስት ሊወርስ ይችላል፣ ይወርሳል። ይህ ማለት ግን ወደ እምነት አላደገም ማለት በቃ አይድንም ማለት አይደለም። ወይም ደግሞ የአእምሮ ህሙማንን ማየት እንችላለን። ባይዚ የአእምሮ ህሙማንን እግዚአብሔር አያድንም ብሎ እንደ መደምደም ነው። እሺ ቀጠል ኪራ፣ ያው ቅድም ሰምተኸኛል፣ መለሰልን። እሺ አሁን በደንብ እሰማለሁ አይደል? እሺ ቴንኪው። እሺ ስቀጥል እንግዲህ ሀኪ ያልከው ነገር አይ ቲንክ ካስታወስኩኝ ምንድን ነው ሮሜ ምዕራፍ 10 ቁጥር 9 ላይ የሚመጣው ይሄ ድህነት ወይም ደግሞ ይሄ ትድናለህና የሚለው የሚመጣው ከምንድን ነው አልክ? ህፃናት ከመስማት ነው። ይሄ ምንድነው እምነቱ የሚፈጠረው ከመስማት ነው። ህፃናት ይህንን ሰምተው መዳን ይችላሉ ወይ ብለህ ጠይቀኸኛል። እኔ ምን ብዬ ነው የመለስኩልህ? አይ ብዬ ነው የመለስኩልህ። ለምን? ህፃናት በዛ እድሜያቸው መስማትም ሆነ እንደዚህ መመስከር ባፋቸው አይችሉም። እና እንዴት ነው ታዲያ ህፃናት ሊድኑ የሚችሉት ስትል በጥምቀት በኩል ነው የሚድኑት ብዬ እልሃለሁ። በጥምቀት በኩል ነው የሚድኑት። በጥምቀት በኩል ሲድኑ እንዴት ባለ መንገድ ነው የሚድኑት ሲባል እግዚአብሔር በራሱ ጸጋ ምንድነው የሚያደርጋቸው? ሲጠመቁ እምነትን ይሰጣቸዋል። እግዚአብሔር እምነትን ግራንት ያደርጋቸዋል። ስለዚህ እምነትን ይሰጣቸዋል፣ በዛ እምነት በኩል ይድናሉ ነው። ግን ቅድም አማን ምን አይነት እምነትን የሚሰጣቸው? ለምሳሌ ለመዳን ሰፊሽንት የሆነ እምነትን ይሰጣቸዋል። ለማዳን ማመን ያለብህ ምን ብለህ ነው? ለመዳን ማመን ያለብህ ምን ብለህ ነው? ምን አይነት እምነት ነው? እንዲህ ለመዳን እነዚህ በቃ የተቀመጡትና ኢየሱስ ክርስቶስ በቃ ስለ ኢየሱስ ክርስቶስ የሚታመኑትን በሙሉ እስቲ ለምሳሌ ምን ኢየሱስ እንደተሰቀለ ኢየሱስ እንደተሰቀለ ለምሳሌ በህፃኑ ያምናል ማለት ነው። እግዚአብሔር እምነቱን ይሰጠዋል አልኩህ እኮ። ኢየሱስ ተሰቀለ የሚለው እምነት በህፃን ውስጥ አለ እያልከኝ ነው ወይ?
ሰማኝ። ይኸውልህ እየሰማኝ ከሆነ እኮ ይሰማል። ለህፃኑ የሚሰጠው ይህንን እምነት ኢቭን ኤግዛክትሊ ይሄ እምነት ላይሆንም ይችላል። እሱን እኮ እኛ አናውቅም። እሱንማ እምነትማ እያንዳንዱን ስለ ክርስቶስ እኮ አልከኝ። አሁን ያ እምነት ህፃኑ ጋር አለ የለም? እባክህን መልስልን። እንዴ አሁን ለምሳሌ ህፃኑን ብጠይቀው ይመልስልሃል እንዴ? አይመልስልህም። ቆይ አንዴ ስማኝ። ስለዚህ ምን አይነት ይመልስልናል አይመልስልንም እኮ አይደለም። ህፃኑ መለሰልንም አልመለሰልንም፣ ግን ከመጽሐፍ ቅዱስ ማስረጃ ልጠይቅህ እኮ ነው። ህፃናት የምርም ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ስለ ሁላችን ኃጢአት እንደሞተ ማለት እንደተሰቀለ እንደሞተ እንደተነሳ እንዳረገ በእግዚአብሔር ቀኝ እንደተቀመጠ ምናምን ያምናሉ። እንደዚህ እምነትን በውስጣቸው ያስቀምጣል እያልከኝ ከሆነ ህፃናቱ ባይመልሱም መጽሐፍ ቅዱስ መመለስ ስላለበት ወይም አባቶች መመለስ ስላለባቸው ወይ ከመጽሐፍ ቅዱስ ወይ ከአባቶች ጠይቄ እኮ ማስረጃ ልንጠብቅ እኮ ነው። ከአንተ ሁላችን እዚህ ጋር ተሰብሰቡ 2300 ሰዎች ቁጭ ብለን ከአንተ ማስረጃ ልንጠብቅ ነው። አሁን እያልኩ ያለሁት ይህ እንዲህ ያለው የሚያድነው እምነት በህፃን ውስጥ አለ የለም? ቆይ ኦኬ፣ እሺ ስማኝ። ህፃኑ እዚህ መጀመሪያ ግራውንድ እናርግ። ሁለታችን የምንስማማበትን ነገር ግራውንድ ላርግልህ። አንደኛ ህፃኑ በዛ እድሜው እነዚህን ነገር ኮንፌስ አድርጎ ማመን አይችልም። አንድ በቃ እሺ፣ እዚህ ጋር ተስማማን። እዚህ ጋር ግራውንድ አድርገን ከተስማማን እኔ ደግሞ እያልኩ ያለሁት ምንድነው ለመዳን ወይም ደግሞ ወደ እግዚአብሔር መንግስት ለመግባት የሚሆነውን እምነት እግዚአብሔር በጥምቀቱ በኩል ይሰጠዋል። እሺ ይሄን ካልከኝ ለዚህ መረጃ አመጣለሁ። እሺ ልጁ አሁን ወደ እግዚአብሔር መንግስት ለመግባት የሚያበቃውን እምነት አለው ነው የምትለኝ? ያ ወደ እግዚአብሔር መንግስት ለመግባት በጥምቀቱ በኩል እምነቱን ያገኛል፣ ወይም በጥምቀቱ በኩል እግዚአብሔር እምነቱን ይሰጠዋል። ያ እምነት ምንድን ነው? ያ እምነት ምንድን ነው? ወደ እግዚአብሔር መንግስት የሚያስገባው እምነት ምንድን ነው? ምን ስታመን ነው ያ እምነት የሚባለው? ግልጽ አይደለም ማኪ፣ ግልጽ አልሆንልኝ። ለምሳሌ ለአንተ እምነት ወደ እግዚአብሔር መንግስት ያስገባል አይደል? አንተ ለትልቅ ሰዎች ለምሳሌ እናየውና ያ እምነት ምንድን ነው? እንዴ እምነት የሆነ ነገር ስታምን ማለት እኮ ነው አይደል? አክት ኦፍ ፌዝ ነው እያወራን ያለ ነው። ስለ አክት ኦፍ ፌዝ እያወራን ከሆነ ምን አምነህ ነው እምነት እየተባለልህ ያለው? ወይ እሺ የሚሰማ ከሆነ ልድገምልህ። አሁን እያልኩ ያለሁት ልድገምልህ ይችላል። እንድትደግምልኝ ሳይሆን የጠየቅኩህን እንድመልስልኝ ነው ኪራ፣ ከትልቅ ይቅርታ ጋር ማለት ነው። የጠየቅኩህ ምንድን ነው ህፃኑ ጋር ያለው እምነት ምን የሚል እምነት ነው? ኢየሱስ ህፃኑ ልብ ውስጥ የሚጠመቅ ማንም ክርስቶስ ሞቷል የሚያገኘው እምነት ነው። ክርስቶስ ተነስቷል ምናምን የሚለው ይሄ ሁሉ ነው። ኦኬ እሱን እኮ አሁን ይኸውልህ ኢንዲቴይል እሱ ህፃኑ አያገኝም አልኩ። እሱ ኢንዲቴይል ማለት ኢየሱስ ክርስቶስ ተነስቷል ምናምን የሚለው ነገር የሚያድነው እምነት ደግሞ በቃ እሱ ነው። ኢየሱስ ክርስቶስ እንደሆነ በማመን አንድ ይቅርታ አድርግልኛ፣ ጌታ ኢየሱስ እርሱ የምርም ክርስቶስ እንደሆነ ፕላስ የእግዚአብሔር ልጅ እንደሆነ እና እንደሞተ እንደተነሳ። በነገራችን ላይ ይሄ ብቻ አይደለም። ሰው ለመዳን ለምሳሌ በስላሴ ማመን አለበት። ማለት በስላሴ ማመኑ ለድህነት አይደለም ካልተባለ በስተቀር ኢቭን በስላሴ ራሱ ማመን አለበት። ይህንን ትተነው ነው በነገራችን ላይ እኔ ዝም ብዬ ለውይይቱ አመቺ እንዲሆን ብቻ just for the sake of the arguments ማለት ነው ምኖችን እያስቀመጥኩ ያለሁት በቃ የክርስቶስን ምንን እንደው ሞቱን ትንሣኤውን። አሁን ይህንን ነገር አያምንም ካልከኝ በቃ ይህንን ካላመነ ሲጀመር የሚያድን እምነት አይደለም። ያ እምነት የማዳን ብቃት ኤፊካሲ የለውም። ስማኝ እሺ አንዴ ስማኝ። አሁን ስማኝ ምን አለ እኔ እስከማውቀው ድረስ ነው የምመልስልህ። እንግዲህ እኔ ሙሉ አይደለሁም፣ ምናልባት የማላውቀው ነገር ሊኖር ይችላል። እኔ የማውቀው ነገር አንድ ህፃን ለመዳን ይጠመቃል። ሲጠመቅ እግዚአብሔር በእምነትን ይፈጥርለታል። አበቃ። ያ ምን አይነት እምነት ነው? ምን ብሎ ነው የሚያምነው ምናምን ምናልባት እሱን አላውቅም። እንዴ እኮ እስካላ እሱን እኮ ነው የምልህ የሚያድነው። አሁን የዳነው በእምነትም ጭምር ነው የምትለኝ? ነው ቆይ የዳነው አሁን የህፃን ልጅ የዳነው ነው። ቆይ አንዴ ስማኝ። ይኸውልህ ወደ እግዚአብሔር መንግስት ለመግባት ለምሳሌ ያ ህፃን በልቡ ምን ብሎ አምናል ካልከኝ እንዴት ይሄን ላቅ እችላለሁ? ግን ለምንድን ነው የማታውቀው ምንድነው? ሰፊሸንት ነው ሰፊሸንት ወደ እግዚአብሔር መንግስት ለመግባት ከመጽሐፍ ቅዱስ አሳይ። ቆይ አንዴ ከመጽሐፍ ቅዱስ አሳይ መጀመሪያ። ከዛ አንጻር ከመጽሐፍ ቅዱስ ወስደን ህፃናት እንደሚጠመቁ ነው ከመጽሐፍ የሚያሳይ።
ቀልን ያዝ ነው ኪራ የምን እንዲጠመቁ ነው? አሁን ስለ እምነት እያወራ ነው። ህፃናቱ ውስጥ እምነት አለ ስላልክ ምን አይነት እምነት እንደሆነ ለማወቅ እንድንረዳው ኦኬ፣ ከመጽሐፍ ቅዱስ መጀመሪያ ማስረጃ ስጠኝ። እንዴ ምን ብዬ ነው ከመጽሐፍ ቅዱስ ማስረጃ? ህፃናት ውስጥ እምነት እንደሚፈጠር የተነገረበት ህፃናት ውስጥ ከዛ ምን አይነት እምነት እንደሚፈጠር ከዛ ከመጽሐፍ ቅዱስ ክፍል ተነስተን እንድናውቀው ወጣ። ኦኬ ቅድም አማን ያነሳው ኤክሰፕሽናሎች ላይ ነበርና ፖዞ ነው ኤክሰፕሽናሉ እንዳይረሳ ነው። አክዬ አማን ከመጠመቃቸው ህፃናት በሉትራን ከመጠመቃቸው በፊት እምነትም ጥምቀትም የላቸውም። ሁለቱም አብሶሉት ነሰሲቲ አይደሉም ወይ የሚለው እንዴት ታየዋለህ የሚለው ጥያቄ ነበር። ህፃናቱ ቢሞቱ ነው ከመጠመቃቸው በፊት ቢሞቱ ሳይጠመቁም ሳያምኑ ማለት ነው። ጥምቀቱ እምነት ሳይፈጥርላቸውም በዛ ተመርኩዘን ያንን ኤክሰፕሽን ይዘን አብሶሉት ነሰሲቲ ነው እንላለን ወይ የሚል ጥያቄ አንስቶ ነበር። ጥሩ ነው ይሄን ከመለሰለት ብዬ ትክክል። እሱንም መያዝ ይቻላል። የጥምቀቱን ደግሞ አስርመላችን ለምንድን ነው እምነት የሚለውን ይዘው ጥምቀትን የሚጥሉ ከሆነ ጥምቀት የሚለውን አስይዘንም ደግሞ እምነትን ማስጣል ይቻላል። እንደዛ ከሆነ የሚለውን ለማሳየት ነው። እሱም አሁን አንቺ ያልሽውም ቆንጆ ነው። እሺ ቀጥል ኪራ። እሺ አኪ አመጣ ማስረጃ ከመጽሐፍ ቅዱስ እሱ ልታመጣ ነበር። ለምሳሌ መዝሙር ለምሳሌ እና ተመለስ መዝሙር እንትን መጽሐፍ ቅዱስ እያነበብኩ ነው በስልክ በአንድ ስልክ ስላለ ያው አይደለም ንገራቸውና ያው መዝሙር ምዕራፍ መዝሙር ምዕራፍ 22 ቁጥር 9 ላይ ምዕራፍ 22 ቁጥር 9 ላይ እንደዚህ ይላል። ምንድነው? በእግዚአብሔር ተማመነ እርሱም ያድነው ቢወደውስ ያድነው ይልና አንተ ግን ከሆድ አውጥተኸኛል በእናቴ ጡት ሳለሁም በአንተ ታመንሁ ይላል። ስለማን ዳዊት በእናቱ ጡት ሳለ እና ደግሞ እንዴት ነው ምንድነው የሚለው ቁጥር 10 ላይ ቆይ አንዴ ቀጥል ከማህፀን ጀምሮ በአንተ ምን አልኩኝ ይላል። በአንተ ተጣልሁ ነው ምናምን እያለ ይናገራል። ስለዚህ ቀጥል አድርግና ከዚህ አንፃር ለምሳሌ ቀጥታ አንብበው። አሁን ሲጀመር ይሄ ስለሚያድነው እምነት ምናምን የተወራም አይደለም፣ ጭራሽ አይገናኝም። አንተ ካልከው ጋር ስለሚያድነው እምነት ሲጀመር እየተወራ ያለው ማይ ብራዘር አንዴ ቆይ፣ ስለ ክርስቶስ ትንቢት የተነገረ ነው። ለየትኛውን ፍጥረት ልስጠውን ብትል ደግሞ በል ክርስቶስ አይደለም ስለ ክርስቶስ አይደለም። ምንድን ነው ያልከው? ስለ ክርስቶስ ትንቢት ነው ይሄ። ዝቅ በል አንብብለት። ቆይ ሳትስት በፊት ይነበብልህ። ዝቅ በል አንብብለት። ከቁጥር 1 ጀምረህ ቁጥር 1 እንሂድ። እዛው ክፈጁ ዩኒ ከቁጥር 1 ላይ ሄድለት። አምላኬ በልለት እስቲ። አምላኬ ለምን ተውከኝ? እሺ ወደ ታች ዝቅ በልለት ደግሞ ከዛ ነው ወደ ታች ደግሞ ልውረድለት። ሂድ። አይ ከዛ እሱ ከጠቀሰው በታች ደግሞ የሚረዳኝ የለም ነው የሚለው ነው። አይ ከታች ይኸውልህ ብዙ በሬዎች ከበቡኝ፣ የሰቡትን ፍሪዳዎች ያዙኝ። እንደ ነጣቂና እንደሚጮህ አንበሳ በላይ አፋቸውን ከፈቱ፣ እንደ ውሃ ፈሰሱ። አጥንቶቼም ሁሉ ተለያዩ፣ ልቤ እንደ ሰም ሆነ፣ በአንጀቴ መካከል ቀለጠ። እሺ እንዲህ እያለ ይሄዳል። ቁጥር 16 ላይ ብዙ ሰዎች ከበውኛል ምናምን ከታች አጥንቶቼ ሁሉ ተቆጠሩ፣ እንደዚህ እንደዛ። ልብሶቼን ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ። ዝም ብሎ ጥቅስ መምዘዝ እኮ አይደለም፣ ግን ችግር የለም። ይሄ ጅማሬው ኢቭን ለዳዊት ነው ብንል ለራሱ ማለት ነው። ኦኬ ዳዊት ከእናቴ ማህፀን ጀምሮ እንደው በአንተ ታመንኩኝ ብሎ ቢናገር ለድህነት የሚሆን እምነት በሐዲስ ኪዳን የምናውቀውን እርሱን ነው ማለት አይደለም። የማይገናኝ ጥቅስን የተጠቀሰው እና ለማንኛውም እስቲ ካለ ሲሶ ሳቡት እስቲ ካለ ሞዴሬተሮች ኪራ ላክልኝ እስቲ። ኤኒዌይስ የኔ ጥያቄ ግን አድሬስ ተደርጓል ብለህ ታምናለህ? አዎ እሺ ሊደዳት ያንቺ የኔ ጥያቄ አድሬስ ተደርጓል ብለህ ታስባለህ? እሺ ይሄ የአብሶሉት ነሰሲቲ የሚለው ነው ወይስ አሁን ቅድም ያልሽኝ ሳይጠመቅና በፊት ያልሽኝ?
እኮ አሁን አብሶሊት ነሰሲቲ የሚለውን ከኤክሰፕሽናል ኬዝ ውጭ ምንም ሲያወራ አላየሁትም እስካሁን ማለት ነው። የተለየ ነገር ማስረጃ ያለው ኮንፌሽናል የሆነ ማለት ነው። ኮንፌሽናቸው ላይ ከኤክሰፕሽናል ኬዝ ውጭ ማለት ነሰሰሪ እንደሆነ ይናገራል እንጂ አብሶሊት ነሰሲቲ አይደለም የሚል የለም። እሱ ግን የሆነ ጥቅስ እየመዘዘ ነው አብሶሊት ነሰሲቲ አይደለም ብሎ በራሱ መረዳት የሚያወራው ኮንፌሽኑ ማይለውን ማለት ነው። ስለዚህ አሁን ኤክሰፕሽናል ኬዞች ጠቅለል ሊደረግ ይሻላል መሰለኝ። ጠቅለል ይበልና የሆነ አስተያየትም ትንሽ ነገር ሰጥተን እኛም ብንወጣ ደስ ይለናል። እሺ በቃ እንትን 2 ደቂቃ ስጡኝና እናንተ አጠቃሉት። መምህር በረከትና ቀሲስ ሁለቱ ያጠቃሉልናል ማለት ነው። በአጠቃላይ ምንድነው ኤክሰፕሽናል ነገሮች ይኖራሉ። ሰው ሳይጠመቅ ማለት አሁን ቅድም መምህር በረከትም ሲናገሩት ነበር። ጥምቀቱን ያገኛሉ ግን የእንባ ተብሎ የሚነገረው ብሎ ነበር። ትክክል ነው። አሁን እሱ እንደ ጥምቀት ይቆጠርላቸዋል። አሁን ፊት ለፊት ላይ ያለው ያ ሳክረመንቱ ምናምን አይከናወንም። እዛ ጋር ካህኑ ውሃ ስለሚያስፈልግ ማለት ነው። ጥምቀት ላይ ውሃው ካህኑ ምናምን ነገር የሉም፣ እዛ ጋር አይታዩም። ግን እሱ ባይኖርም ግን እግዚአብሔርን በዛ በሳክራመንቱ ብቻ ስለማንገድበውና በአንድም በሌላ መንገድ በዚህ መልኩ ሊያድን ስለሚችል ካሉ ሁኔታዎች አንጻር ማለት ነው። ማለት ኤክሰፕሽኖች ምክንያት እንደዛ ሊያደርግ ይችላል። ኤክሰፕሽን በራሱ ግን ዶክትሪን ሆኖ አያውቅም። ኤክሰፕሽን ሲጀመር ዶክትሪን አይደለም። እግዚአብሔር በተአምር የሚያደርጋቸውን ነገሮች እያነሳን በቃ የሆነ ሃይማኖት እያደረግን ዶክትሪን ነው ምናምን አስተምህሮ ነው በቃ ይሄኛው ነው ዶክትሪን እያሉ እንደዛ ጥምቀት አያድንም ወደ ማለት ወይም ደግሞ ለድህነት አያስፈልግም ወደ ማለት ሊያንደረድረን አይገባም። እምነት የሚለውን የሚያነሳ ነው። ለዛ ነው ሕፃኑ የእግዚአብሔርን ጸጋ በጥምቀት ውስጥ ይቀበላል። የእግዚአብሔርን ጸጋ ተቀብሎ በዛ በእግዚአብሔር ጸጋ ደግሞ እየሰማ የእግዚአብሔርን ቃል እያመነ በደንብ እንደዛ ይሄድበታል። ልክ ጥንት ላይ የአይሁዳውያን ልጆች ምንድነው የ8 ቀን ሕፃን ልጅ ሆነው ይገረዛሉ። ሲገረዙ እስራኤሉ ይሰማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለውን አምነው ነው አይደለም። እስራኤሉ ይሰማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለውን አያምኑም። በዛ ሰዓት እንደዛ ብሎ ኮንፌስም አያደርጉም። የአባቶቻችን የአብርሃም የይስሐቅ ያዕቆብ አምላክ ብለው ያንን አምላክ ላያስቡት ይችላሉ በዛ ውስጥ ሆነው። ግን ምንድነው ቢያንስ ግን ተገዝረው ይጀምሩና ከዛ በኋላ እያደጉ ሲሄዱ ይህንን እምነት ደግሞ በደንብ ይዛሉ። አሁንም ደግሞ እኛ ወደ እንደዚህ አይነት እምነት የምንሄደው ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ በፊት ምንድነው እስራኤሎች ሰማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለው ትልቁ ኮንፌሽን ከሆነ አሁን ደግሞ በስጋ የተገለጠ ጌታ አለ አይደለ? እርሱ ኢየሱስ ይጠበቅ የነበረው መሲህ የእግዚአብሔር ልጅ ነው ብለን በማመን ጸሎት ሃይማኖትን በመማር እሱን በደንብ እያወቀን እንሄዳለን። በእምነት እያደግን እንሄዳለን ማለት ነው። እምነት የሆነ በነገራችን ላይ የሆነ ምንድነው ስታቲክ አይደለም። የሆነ ዝም ብሎ የሆነ ሰዓት ላይ በቃ አመንኩኝ ብለህ ዝም ብለህ እንትን የምትለው ሳይሆን ዝም ብሎ የሚቀጥል ነው እምነት ራሱ በነገራችን ላይ አይደል? እንደዛ ዳይናሚክ ነው። በእምነት እየታደገ ይሄዳል። በምን ተጀምሮ? በጥምቀት ተጀምሮ። ግን በሌላ መንገድ ግን ትልቅ ሰው ቢመጣ ግን ከምንድነው የሚጀምረው? ከእምነት ነው የሚጀምረው እና አሁን ህፃናት ተጠምቀው ቢሞቱ የእግዚአብሔር መንግስት ይወርሳሉ፣ ግን ኢየሱስ የእግዚአብሔር ልጅ ብሎ ሳይመሰክሩ ቢል አንድ ሰው ልክ ሮሜ 10:9 ጠቅሱ ማለት ነው። አሁን ቅድም ስለሱ ስለነበር ሲጠቀስ የነበረው በቃ እንደ ሮሜ 10:9 ላይ ሰው በልቡ አምኖ በአፉ መስክሮ ይድናል ይጸድቃል የሚል ቃል ስላለ ብቻ ያንን ነገር ባያደርግ ራሱ እና ቢድን በቃ ያ ነገር ያን አላስፈላጊ አይደለም ማለት ነው። ሮሜ 10:9 ላይ ያለው እንድንል አያደርገንም ነው ትልቁ ቁም ነገር። እና ኤክሰፕሽኖች አሉ። ቅድም ስምሪ ደግሞ ምን ብላ አንስታለች? ኦኬ ገና ከጅምሩ የአንድ የሉትራን ልጅ ማለት ነው ገና ሳይጠመቅም በፊት እንትን ቢሞትስ ሳይጠመቅም እንደው በጥምቀት ውስጥ እምነት ይፈጠራል ምናምን የሚለው ነገር እሱ እንዳለው ቢሆን ኖሮ ራሱ ማለት ነው። ግን ገና ከጅምሩ ሳይጠመቅ በፊት ቢሞት የእግዚአብሔር መንግስት ይወርሳል አይወርስም ነው? ይወርሳል ካሉ ምንም ሳይጠመቅም ሳይሉ ጭራሽ ሁለቱንም ደግሞ ወደ መካድ ያስኬዳል ነው እያለች የነበረው ሲምሪም። ጥሩ ነው ይሄም በቃ እና እንደዛ ነው። መምህር ስላሉ እነሱ ይቀጥሉ። እሺ የተወደዳችሁ እንዴት ቆያችሁ? እንዴት ናችሁ? ሰላም ናችሁ ወይ?